7 ሚሊዮን ነው መጥራት የቀራችሁ ይላል ክላይንት እዚህ ደርሳችኋል ይላል። ስለ ሎጎ አወራን ዲስከስ አደረግን ምናልና ወደ ስራው ስንገባ ኦኬ ፕራይሱ ይሄን ያህል ነው ማለት ነው። አይ እኔ እንደሱ አይደለም የሚያሳየው 30 ብር ልክፈልህ አለኝ። የሚገርም ነገር ስራ ሲመጣ አሁን ሎጎ አላስነካም በራሴ ይበሳል። ሎጎ ኮድ ራሱ ወጥተው ያለ ብራንዲንግ ማርኬት የለም ብዬ ነው ማስበው። የለም ሲጀመር ፌክ አደረጓለሁ ወይ ደግሞ በቃ አልወደድኩትም ምናምን ይለዋል። ኔክስት ታይም ሶሻል ሚዲያ ላይ ስንገባ ፖስት ተደርጓል። ሺፓዎች ተቀያየራ በደንብ ሎጎ እንድሰራልኝ ፈልጌ ነው በቃ ቲክቶክ ላይ ኮሜንት አድርጌያለሁ። አፍጥር ነው እሺ አለኝ። ሰላም ሙያ ቶክስ ተመልሷል። ናትናኤል አዳነ ነኝ። በዚህኛው ኤፒሶድም አንድ ባለሙያ ጋብዘንላችሁ ስለ ቢዝነስ ጆርኒው ስለ ላይፍ ጆርኒው ዲስከስ የምናደርገው ይሆናል። የዛሬው እንግዳችን ናታኒ ከብዙዎቻችሁ ናይል ፕሮዳክሽን በሚለው የሶሻል ሚዲያ ስሙ ታውቁታላችሁ። ዛሬ ስለ ግራፊክስ ዲዛይን ስለ ክሬቲቭ ኢንዱስትሪ እና በዛ ዙሪያ ባሉ ነገሮች ላይ በደንብ ዲስከስ የምናደርገው ይሆናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እውነት በጣም እዚህ ድረስ ስለመጣህ በጣም ደስተኛ ነን። እስከዛ ድረስ ያላቀረብነው ኦር ደግሞ እንደ ኤፒሶድ ፊቸር ያላደረግነው ኤሪያ ነው እና ክሬቲቭ ኢንዱስትሪ ሞር ኦፍ ስለ ግራፊክስ ዲዛይን አሁን ደግሞ ኦልሬዲ ናይል ፕሮዳክሽን በደንብ ኦፊስ ከፍታችሁ እየሰራችሁበት ያላችሁት ሙሉ የክሬቲቭ ቢዝነስ ብራንዲንግ እና ሪሌትድ የሆኑ ስራዎች አሉ እና ስለሱ እንግዲህ ሰዎች በደንብ ማወቅ ይፈልጋሉ ብዬ አስባለሁ። ብዙ ሰዎች ሞያሎጂ ላይም አንተ ጋም ሶሻል ሚዲያዎቻችንም በጣም የሚጠይቁት ጥያቄ ግራፊክስ ዲዛይነር መሆን ይፈልጋሉ። ግን ዝም ብሎ ግራፊክስ ዲዛይነር መሆን እንደሌለ እና እንዴት አይነት ላይፍ ጆርኒ ማለፍ እንዳለባቸው ካሳለፍካቸው ፓስት ሂስትሪዎችም ኦልሬዲ አሁንም ካለ ኤክስፒሪየንስ ብዙ ነገር ይማራሉ ብዬ አስባለሁ። እስኪ ከድሮ ጀምረና የትምህርት ቤት የአርሊ ቻይልድሁድ ጉዞክ እንዴት ይመስላል? የት ነው የተማርከው? ከዛን ጀምርና። ደስ ይለኛል አክብራችሁ ስለጠራችሁኝ ደስ ብሎኛል። ሞር ራሴን ኢንትሮዲውስ በማድረግ ልጀምርና ናታኒም ብርሃኔ ይባላለሁ። አብዛኞቹ ሶሻል ሚዲያ ላይ ናይል በሚለው ነው የሚያውቁኝ። ናይል ፕሮዳክሽን የብራንዲንግ ኤጀንሲ ሲሆን ሞር በውስጡ የምንሰጣቸውም የተለያዩ ሰርቪሶች አሉ። ሜንሊ ብራንዲንግ ላይ ሲሆን ከሎጎ ዲዛይን ጀምሮ የአንድን ካምፓኒ ብራንዲንግ አይደንቲቲ ክራፍት ማድረግ ነው የሚሆነው ማለት ነው። አሁን ላይ ሰርቪሳችን እየሰፋ ሞር ወደ ዌብሳይት ዴቨሎፕመንት፣ አፕሊኬሽን ዴቨሎፕመንት እነዚህ ሰርቪሶችም እየሰጠን እንገኛለን። ባክግራውንድ ላይ እንዴት ነው የመጣው ስንል ሞር ከዜሮ ስንጀምር ያለው የተወለድኩት ጎንደር ነው። ከጎንደር የተወሰነ ዓመት ከኖርኩ በኋላ ሞስት ከ9 ዓመቴ በኋላ ወደ አድዋ ከተማ ነው የሄድኩት። እዛ ነው የተማርኩት። ሃይስኩል የጨረስኩት እዛ ነው ማለት ነው፣ ኮምፕሊት ያደረኩት። ሃይስኩል ሲጨርስ የተወሰነ ቻሌንጆች ነበሩ ወርክ አለው። በተለይ ደግሞ 12 ላይ ስንጨርስ የኮቪድ ታይም ነበር እና ያኔ ከፈተና በፊት የተወሰነች ወራት ቀደም ብለን ነበር እንትን ያደረግነው። በዛ ጊዜ ነበር የተወሰነ አድቫንቴጅ ወሰድኩት ሞር ስኪሌንም ሌቨል አፕ ለማድረግ ያለውን ነገሮች ወደ ስራው ዓለም በደንብ አስፍተን ለመግባት ካለው እንትን ጋር ያ ትልቅ አድቫንቴጅ ነበር። ግን ደግሞ በኮቪድ ታይምም ሳይሆን ትንሽ ቀደም ብዬ ነው የጀመርኩት ካለው እንትን ጋር። በግራፊክ ዲዛይን ላይ ስንመጣ ሞር በዛ ጊዜ ብዙም አይታወቅም ነበር ካለው እንትን ጋር። ይሄ ስራው ላይ ያሉ ሰዎች ያውቁታል፣ ማሰራት የሚፈልጉ ሰዎች ያውቁታል እንጂ ኢንጀነራል እንዲህ ግራፊክ ዲዛይን ተብሎ ብዙም አይወራም ነበር። የሚታወቀው ያው አንዳንድ ፍላጎት ያለው ሰው የአዶቤ ሶፍትዌሮችን ይማራል። ሜንሊ የሚሰጥ የነበረው አዶቤ ፎቶሾፕ ነው። ሎጎ ዲዛይንም ምንም ኮንሰፕቱን እንዲሁ ከኢንተርኔት ከምንም እየፈለግን ነው እንጂ አብዛኛውን ትምህርት ቤቶች ምንም አይሰጥም ነበር ከነበረው እንትን ጋር። እንደ አጋጣሚ ነው ወደዚህ እንትንም የገባሁት። ያው ፎቶ ኤዲቲንግ ፍላጎት ስለነበረኝ የራሴን ፎቶዎች ኤዲት ለማድረግ የተወሰነ የክረምት አጭር ስልጠና ወሰድኩኝ እና የ1 ወር ስልጠና ነበር አዶቤ ፎቶሾፕ። የተወሰነ ኢንትሮዲውስ ካረኩኝ በኋላ ከዛ በኋላ ነው ራሴ መግፋት የጀመርኩት እና ሶፍትዌሩን ካወቅኩ በኋላ ምን ልሰራበት እችላለሁ ወደሚለው ነው የቀጠለው። ያኔ ነው ግራፊክ ዲዛይን የሚባል ኮንሰፕት ያወቁት፣ ወደ ሎጎ ዲዛይን ምንም ያሉትን ነገሮች ማለት ነው። ግን ያው ያለው ሙሉ የግራፊክ ዲዛይን እንትን ራሴን በራሴን ያስተማርኩት ማለት ነው። ናይስ። ላክሊ ደግሞ በጣም በሚገርም ሁኔታ ብዙዎቹ እንደውም ላይቆች አሉ ብዬ አስባለሁ። ይህን ቲሙም ራሱ አይ ቲንክ የእኔ የመጀመሪያ ስራ ግራፊክስ ዲዛይነር ነበርኩ። በጣም ድሮ ትዝ ይለኛል። በጣም ልጅ ሆኜ ፎቶሾፕ 3 ላይ ያለ ምናልባት ካስታወስከው 6 ምናምን እያለ አሁን ስንትና ሲሲ ምናምን አልፎ አሁን እንትና 3 ያለ የዛሬ 15 ዓመት ምናምን ማለት ፎቶሾፕ
በዊንዶውስ እንትን እያለ ነው። በጣም ስፔሲፊካሊ ግራፊክስ ዲዛይነር በጣም የምወደው እንትን ነበርና ድሮ በቃ ሲደብረኝ ራሱ ምናምን ወይ ዲፕረስድ ስሆን ምናምን የምሰራው ስራ ነገር ነበርና በጣም ኢንጆይ የማደርገው ነገር ነው። እና እንዴት ነው አንተ ላይክ ኢንተረስትድ የሆንክበት ራስን ሰልፍ ቶት ነህ፣ ግን መጀመሪያ ይሄ ግራፊክስ ዲዛይን የሚለውን ነገር ወርዱ መቼ ነው ለመጀመሪያ ጊዜ ሰማሁ አይነት እንዴት ነበረ? ኦኬ አክቹዋሊ ግራፊክ ዲዛይን ልክ እንዳልኩ መጀመሪያ ስገባበት ሞር ግራፊክ ዲዛይን ኮንሰፕቱን ወይም ደግሞ ይሄ እንትን ፈልጌ አይደለም፣ ስራውን ማውቂው አይደለም፣ እንዲሁ የራሴን ፎቶ ኤዲት ለማድረግ ፈልጌ ነው ፎቶሾፕ የተማርኩት። ፎቶሾፕ ሲባል ከዛ ተያያዥ ሶፍትዌሮች አሉ። አንተ አሁን በስተት ነው የገባው፣ ላይትሩም ነበር ማለት ነው ማውረድ የነበረብህ። ኦፍኮርስ ፎቶሾፕ፣ ከዛ አዶቤ ኢሉስትሬተር፣ ከዛ ላይትሩም የሚባል እዛው ታሰፋዋለህ። ኢሉስትሬተር ላይ ስገባ ምንድን ነው የምሰራው ብለህ ታስባለህ። ያኔ ነው ግራፊክ ዲዛይን የሚል ኮንሰፕት ያወቅኩት። በተለይ ዩቲዩብ ላይ ያኔ ሰርች እያደረኩኝ ቲቶሪያሎችን ዳውንሎድ እያደረኩ፣ በዛ ጊዜ ትንሽ ያስቸግር ነበር ኢንተርኔትም ለማግኘት የነበርንበት ቦታ የተወሰነ የነበረበት ሌቨልም። የሚገርም ነገር ቲቶሪያሎችን ራሱ ዳውንሎድ የማደርገው የሆቴል ዋይፋይ እየተጠቀምኩ ነበር። ውጭ ወጥተህ ቀኑም ታመሻለህ፣ እዛ ቲቶሪያሎችን ዳውንሎድ ታደርጋለህ። አብዛኛውን ጊዜ ከጓደኞቼ ጋር ሆኜ ነበር የምሄደው እና ብዙ ጊዜ ዳውንሎድ የሚደረገው እነዚህ ሚውዚክ ክሊፖች፣ ፈን የሆኑ ነገሮችን ነበር። አብዛኛውን ዳውንሎድ ማድረገውን የነበረው ቲቶሪያሎችን ነበር። በዛ ነበር ግራፊክ ዲዛይን ምን እንደሆነ የተወሰነ ትንሽ ዝብርቅርቅ ብሎ የተማርኩት ስማረው። ምክንያቱም ይሄ ፍሎ በነበረው መንገድ ጋይድ እያደረገ የሚያስተምረኝ ሰው አልነበረም። የተለያዩ ቲቶሪያሎችን ከተለያዩ አስተማሪዎች ጋር እነሱን ቼክ እያደረኩኝ የውጭ ቲቶሪያሎችን፣ በዛ ነው ወደ ግራፊክስ እንትን ነው የገባሁት። ግን ከገባሁበት በኋላ በጣም ኢንተረስቲንግ ነው አይደል? ልክ እንዳልከው ቅድም ያው ጊዜን ታሳልፍበታለህ፣ አዳዲስ ነገሮችን ትሞክራለህ፣ የራስህን ፈጠራ። በተለይ ደግሞ ዲጂታል አርት ላይ ስትመጣ ያለውን ጭንቅላት ላይ ያለውን ነገር ወደ አርት እንዴት ትቀይራለህ፣ ዲጂታል እሱም በደንብ እንትን ታደርጋለህ። ልጅ እያለህ ሃይስኩል አካባቢ አድዋ ነበርኩ እና እንደዚህ ሪሶርሶች ምናምን ነበሩ። ብዙ ጊዜ እንደዚህ አይነት ክሬቲቭ ኢንዱስትሪ ውስጥ ለመግባት ብዙ ሰው አዲስ አበባ ላይ ያለ ብቻ ይመስለዋል። እና እንዴት ነበር ያለው ኦፖርቹኒቲ ላይክ ኢንተርኔትም ነገሮችን የማግኘት ወይም ግሮ አፕ ላይክ ልጅ እያለህም ጀምሮ ከኮምፒውተር ጋር ነበሩ ማቴሪያሎችን ታገኝ ነበረ? አክቹዋሊ በደንብ እስካድግ ድረስ እንደዚህ አይነት ሪሶርሶች አልነበሩም። ኢንተርኔት ኮኔክሽንም ኮምፒውተርም አልነበረም። 10ኛ ክፍልን ኮምፕሊት ሳደርግ ነበር የፋዘር ላፕቶፕ ነበር እሱ ሰጥቶኝ፣ በዛ ነበር የጀመርኩት እንዲህ አንዳንድ ነገሮችን እንትን እያደረኩኝ። ኢንተርኔት ላይ ስንመጣ ልክ እንዳልኩ ኢንተርኔት ኮኔክሽን አልነበረም። በተለይ ዋይፋይ ምንም ያስቸግር ነበር ሪሶርሶችን ለማግኘት። ያው እንደዚህ የሆቴል ዋይፋዮችን ምንም እየተጠቀም ነበር የተወሰኑ ቲቶሪያሎችን። በዛ ላይ ደግሞ የነበረው እንትን ራሱ ኮምፒውተሩ ራሱ በደንብ የአዶቤ ሲስተም ጭነህ ለመስራት በጣም ያስቸግር፣ በጣም ከባድ ነበሩ። የድሮ ቶሺባ ሳተላይት ላፕቶፕ እነሱ ነበሩ። ቻሌንጅ ያደርጋል በደንብ ግን ፍላጎቱ ካለ በደንብ መስራት ትችላለህ። ምንም የሚከለክል ነገር የለም ያስባለሁ። ልክ የፎቶን ለመስራት ነበረ መጀመሪያ ወደ ፎቶሾፕ ገባኸው እና እንዴት ነበረ ትራንዚሽኑ? ፎቶ ደበረኝ ምናምን ብለህ ተውከው ወይስ ወደ ግራፊክሱ እንዴት መጣ? አክቹዋሊ ፎቶግራፊ ላይ ለመግባት አይደለም የነበረው። ልክ እንዳለው የራሴን ፎቶዎች ኤዲት ለማድረግ ፈልጌ በተለይ በዛ ጊዜ ፌስቡክ ላይ ፖስት ለማድረግ ምንም አዳዲስ ነገሮችን ለመስራት ነበርና ሞር ወደ ፎቶ ኤዲቲንግ ስገባ አክቹዋሊ የወሰድኩት ኮርስ ላይ በደንብ እዚህ አዲስ አበባ በነበረው እንትን ላይ ማለት ክረምት እመጣ ነበር። ፋሚሊም የተወሰነ እዚህ ስላሉ እነሱን ለማግኘት እመጣለሁ። እዚሁ ነበር የተወሰነ ስኪልም የተማርኩትና እዚህ ተምረህ ነበር? እዛ በነበረው የለም አክሰስ ይሄ ግራፊክ ዲዛይን ፎቶሾፕ ምንም የምታገኝባቸው እድል የለም፣ የትምህርት እድሎች ማለት ነው። እዚህ ሾርት ኮርስ ነው የወሰድኩት፣ የ1 ወር ኮርስ። ግን የሚገርም ነገር ስልጠናውን ወስጄ ስወጣ ሰርተፍኬትም አለኝ ስቲል፣ ግን የፎቶ ባክግራውንድ ራሱ መቀየር አልችልም ነበር በደንብ። ግን ያው ፍላጎቱ ስለነበረኝ የተወሰኑ እንትኖችን ቼክ እያደረኩኝ በምን አይነት መንገድ እንትን ማድረግ እችላለሁ። አንድን አማራጭ በ2-3 መንገድ ታየውና ለአንተ ቤስት የሆነውን ይዘህ ትቀጥላለህ። ግን እሱ ሲሆን ያው ሜን ፐርፐዙ ስራ ለመስራት አልነበረም የጀመርኩበት። ግን በደንብ ዲፕ እየሆነ በገባው ቁጥር የተለያዩ ነገሮችን ዲስከቨር አደረኩኝ። በተለይ ደግሞ ፎቶሾፕን ተጠቅሜ ያኔ የምሰራው አብዛኛውን ጊዜ ሎጎ ዲዛይን ብራንዲንግ ሳይሆን ሞር ሚውዚክ ፖስተሮች ነበሩ። በተለይ ደግሞ ትግራይ ውስጥ የነበሩ አርቲስቶች ዳዊት ነጋ ምንም የተወሰኑ ፖስተር ዲዛይኖችን ሰራላቸው ነበር አዲስ ሚውዚክ ከመልቀቃቸው በፊት። ለእነሱም
ስጀምር ፎር ፍሪ ነው የጀመርኩት። በትልቁ ነው የጀመርኩት። ከትልልቆቹ ፎር ፍሪ ኮንታክት አደረኳቸው። እንደ አጋጣሚ ጓደኛዬ ነበር እዚሁ ኢንዱስትሪ ውስጥ የነበረ እና እሱ ነበር ሶፍትዌሮችንም የሚሰጠኝ። ልክ እንዳልኩ ኢንተርኔትም በጣም ስሎው ስለነበር በዛ ጊዜ ለማግኘትም ስለሚያስቸግር እንደዚህ ሶፍትዌሮችን አታገኝም በነፃ። የተወሰነ ኮኔክሽን ሲሰጠኝ እነሱን ሪች አውት እያደረኩኝ የተወሰነ ስራ ልስራላችሁ እና ቼክ አድርጉት፣ የሆነ ዘፈን ከመልቀቃቸው በፊት ራሴ ፎቶ ዳውንሎድ አድርጌ ሰርቼ እልክላቸውና ከወደዱት በኋላ በቃ 1-2 ስራዎችን በነፃ ሰራለሁ። ኔክስት ታይም ሌላ ጊዜ ዘፈን ሲለቁ ነው ኮንታክት የሚያደርጉ ማለት ነው። ያኔ በነበረው ሬትም ጥሩ የሆነ ስራ ካሳያችሁ ይፈልጓል። ቻሌንጅ አልነበረም ግን የመጀመሪያ አካባቢ ላይ? ቻሌንጅ ነበረው። በተለይ ደግሞ ያው ስትጀምር ብዙ ሰው አክሴፕት አያደርግም ስራ። ቢግነር ሌቨል ላይ የሆነ ስለሆነ የምትጀምረው ጥሩ ስራዎችንም ማሰራም አንዳንዴ ያው ዴቨሎፕ እያደረክ ነው የምትሄደው ያለውን ነገር። አዲስ ነገሮችን በሰራ ቁጥር ነው የምትማረው። ብዙ ስራዎችን ሪጀክት ትደረጋለህ። ከዛ በኋላ ግን የተወሰኑ ስራዎችን አክሴፕት መደረግ ስትጀምር፣ በተለይ ደግሞ ወደ ማርኬቱ ስትገባ የኛ ኢንዱስትሪ ላይ ምንድነው ያው ክሬቲቪቲ ስለሆነ አይዲያ ነው። አይዲያ ደግሞ በደንብ ይሰራቃል ካለው እንትን የነበረው ጊዜ እንዴት ነው ፖስተር ትሰራለህ፣ ሼር አደርግላቸዋለሁ፣ ያዩታል። እንደውም በደንብ እንዲያዩት ብለህ ሃይ ኳሊቲ ነው እንትልክላቸው ራሱ ኳሪፍ አይደለም ብለው ሌላ ተሰርቆ ይሰራል። ቼክ አደርጓለሁ ወይ ደግሞ በቃ አልወደድኩትም ምናምን ይለዋል። ኔክስት ታይም ሶሻል ሚዲያ ላይ ስገባ ፖስት ተደርጓል። ሼፓ ብቻ እንዲተቀያየራ በደንብ ሞር የእንትኖቹን ስም አልጠቅስም፣ ግን በደንብ እንትን ያጋጥማል እንደዚህ እንትኖች ነገር። እንዴት ነበር ሀንድል የምታደርገው እንደዛ ሲሆን? ምንም ማድረግ አልችልም። አብዛኛው ጊዜ ትናደዳለህ፣ ግን ደግሞ ለኔክስት ታይም ትንሽ መጠንቀቅ ትጀምራለህ። በተለይ ደግሞ ስራዎችን ሰርተህ ስትለቅ ዋተር ማርክ እያደረክ ፖስት እንዳያደርጉ እነዛ ነገሮች በደንብ ይጠቅማሉ። ግን አብዛኛው ሰው ምንድን ነው በተለይ ደግሞ በደንብ አንደርስታንድ የማያደርገውን ነገር ይሄ የክሬቲቭ ኢንዱስትሪውን በደንብ አንደርስታንድ የማያደርጉት ለመክፈል ፍቃደኛ አልነበሩም በዛ ጊዜ። ቀላል ስራ ነው የሚመስለው ላይ በኮምፒውተር ሰርተህ የምትልከው ነገር ስራ የማይመስላቸው በቃ የሆነ ጫር አድርገህ የምትሰራው ነው የሚመስለው። ስቲል አሁንም እንደዚህ አይነት ሰዎች አሉ የሚደውሉልን። የሚገርም ነገር አብዛኛውን ሶሻል ሚዲያ ላይ ፕሮሞት የምናደርገው ነገር ፎር ፍሪ የሚመስላቸው ነገሮች አሉና የሚገርም ነገር አንድ የሆነ ፕሮግራም ላይ ነበርኩና የሆነ ሰው የደወለልኝ 3-4 እንትን ካምፓኒ ኦን አደርጋለሁ አለኝ። አሁን የምፈልገው አዲስ ላውንች ለማድረገው ካምፓኒ ነው እና ሎጎ እንድሰራልኝ ፈልጌ ነው። በቃ ቲክቶክ ላይ ኮሜንት አድርጌያለሁ አፍጥነው እሺ አለኝ። ወይ እንደሱ አይደለም የሚሰራው ኮሜንት በነፃ ኮሜንት ስላደረገ በቃ መሰራት አለበት ነው። ፕላስ ደግሞ ስታስበው ዲማንድም ነው ይሄ ትእዛዝ ነገር ነው። ቲክቶክ ላይ ኮሜንት አድርጌያለሁ አፍጥነው እሺ በቃ ቶሎ ይለቅ ነው። እንደዚህ አይደለም የሚሰራው። በዚህ መንገድ ነው የምንሰራው። ፓኬጃችንን ሼር ላድርግልህ ነው ፍቃደኛ አይደለም። ይደውላሉ ብዙ ሰዎች እስቲ እንደዚህ ብለህ ጫር አድርግልኝና ላክልኝ ይለዋል ካለው እንትን ጋር። ቲክቶክ ላይም ሶሻል ሚዲያዎች ላይም ፕሮሞት ስናደርገው ያለውን ነገር በተቻለ መጠን ይሄ ኢፈርትለስ ለማድረግ ነው የምንሞክረው። ካየህ ትንሽ 1 ሚኒት እንትን ነው ቪዲዮ ፖስት የምናደርገው አብዛኛውን ጊዜ። እሱም ደግሞ ሎጎ ስንሰራ ከሆነ አንድ ሎጎ ዲዛይን ታደርጋለህ እዛው ሶፍትዌር ላይ ጀስት ሼፖችን እንትን አድርገህ ትሬስ አድርገህ ነው የምታሳየው። ግን ደግሞ ባክግራውንድ ላይ ያለው እሱ አይደለም። የተለያዩ አይዲያዎችን ሪሰርች ታደርጋለህ፣ ስኬች ታደርጋለህ፣ ከአንድም 3 ወረቀት ትቀያይራለህ፣ ፕላስ ሶፍትዌር ላይ ታመጣዋለህ። አንዳንድ ስኬች አድርገው ዲዛይን ላይ ይሄ ስትሰራው እንደፈለግከው አይመጣል። ትቀያይራለህ ብዙ አይዲያዎች እና ሰዎች የሚያዩት ፋይናል ሪዛልቱን ነው መጨረሻ ላይ ያለውን ነው እንጂ ባክ ላይ ያለውን ኢፈርቱን አያዩም አብዛኛውን ጊዜ። ለዛ ነው እስቲ ጫር አድርግልኝ እንደዚህ ብለህ ይለዋል፣ በዚህ ስም እስቲ ስራልኝ እንደዚህ እና ታይም በደንብ እንደሚወስድ አይረዱትም። በተለይ ደግሞ አብዛኞቹ ዲዛይነሮችም አሁን ወደ ኢንዱስትሪ መግባት የሚፈልጉ ሰዎች ኢፈርቱን አይረዱትም። ይህን ቀላል አድርጎ ነው የሚያዩት። አንዴ ጀስት ኮርስን ብትወስድ ራሱ ኮርሱን ወስደህ የምትሰራው ነገር ኮርሱ ላይ የተሰጠህን ነገር በራስህ ዲስከቨር ካላረክ አዳዲስ መንገዶች ራስህ ካልሞከርክ እንትን አታደርገው። ኮርሱ ላይ የሚያስተምረህ ላይክ ቱሎቹን ነው እንጂ አሁን ላይክ እንዴት ብዬ እንገርህ ፎቶሾፕ መማር ማለት ቢላን፣ መክተፊያን፣ ድስትን ምናምን ምን እንደሆኑ መነገር ነው። ምግቡን መስራት ያንተ እና ምን ምግብ እንደምትሰራ አንተ ነህ የምትወስነው። ምግቡ መጣፈጥና ለመጣፈጥ የሚወስነው በሹኮቹና በቢሎቹ አይደለም።
ሶ አይ ቲንክ ብዙ ሰው የሚመስለው እንደዛ ነው። ፎቶሾፕን ቱሉን ስለተማረ አሪፍ ነገር የሚያወጣ ከዛ ደግሞ በቃ የጨረሰ ይመስለዋል እና ኖ እንደዛ እንዳልሆነ ማያወቅ አለባቸው። አሁን ሶፍትዌር መቻል እና ስራውን መስራት ይለያያል። ሶፍትዌር ልማር ብትል በደንብ ትማራለህ። ዩቲዩብ ላይ ሜተዶች አሉ፣ ቱሎችን ማወቅ ነው የሚጠበቅብህ። ግን ደግሞ ክላይንት የሚፈልገው ወይም ደግሞ አንተ የምትሸጠው ሀሳብህን ነው እንጂ ሶፍትዌሩን አይደለም። እነዚህን ቱሎች ተጠቅመህ ምን መስራት ትችላለህ? ቅድም እንዳልከው መክተፊያውም ምንም ድስቱም ይዘጋጃል አለ እጅ ላይ። ያንን ተጠቅመህ ምን መስራት ትፈልጋለህ? ሰውየው ምን ምግብ ነው የሚወደው ብለህ አስበህ የሚወደው ምግብ መስራት ነው። በደንብ ማርኬቱ ላይ ያለው ምንድን ነው? እሱም ትልቁ ነገር አለ። አሁን ሞር ግራፊክ ዲዛይን ሲባል በደንብ ሰፊ የሆነ እንትን ነው ውስጡ ማለት ነው። አሁን ግራፊክ ዲዛይነር ነኝ ስትል ሁሉንም ነገር ማስተር ማድረግ ትችላለህ። ግን ደግሞ አብዛኛውን ጊዜ ሰሌክት አድርገህ አንድ እንትን ላይ ነው የምትሰራው። አሁን ግራፊክ ዲዛይን በውስጡ ብዙ ነገሮች አሉት። ለምሳሌ ቅድም እንዳወራ ፖስተር ዲዛይን አለ፣ ሎጎ እና ብራንዲንግ ላይ መስራት ትችላለህ። የተለያዩ ዲጂታል አርቶች አሉ፣ ማኒፕሌሽኖች፣ እነዚህ መስራት ትችላለህ። አሁን አብዛኛው ሰው ፍላጎቱ ምን ላይ ነው፣ ወይ ደግሞ ምን ላይ ነው መስራት የምችለው፣ እሱን ሰሌክት አድርገህ በዛ ብቻ መሸጥ ትችላለህ ማለት ነው ያለው ነገር። ሞር ወደ ፖስተር ዲዛይኖችን ምንም ስትገባ ብዙ ማርኬቱ የሚፈልገው ነገር አለ። ለምሳሌ የሚውዚክ ፖስተሮች አሉ፣ ፊልም ኢንዱስትሪዎች አሉ። ለእነሱ የሚሆን እንትን አለ። በደንብ ወደ ሎጎ እና ብራንዲንግ ስትመጣ ደግሞ ታርጌት ኦዲየንሶች ካምፓኒ ያላቸው ሰዎች ወይም ቢዝነስ ራን የሚያደርጉ ሰዎች ናቸው። ወይም ብራንድ የራሳቸውን ብራንድ ላውንች የሚያደርጉ ሰዎች፣ እነዚህ ናቸው ታርጌቶች። ግራፊክ ዲዛይን ሲባል አሁን አንድ ሰው አብዛኛው ሰው ደግሞ የሚሳሳተው ነገር ምንድን ነው? ስዕል መቻል አለብኝ ወይ ነው። ግራፊክ ዲዛይን ውስጥ ለመግባት ዲዛይነር ለመሆን ግዴታ ስዕል አስፈላጊ ነው ወይ? ቢኖርክ ይመከራል ሞር ክሬቲቭ ለመሆን። ግን አሁን አይ ዶንት ቲንክ አሁን ክሬቲቪቲ ኢትስ ጀስት ኢማጂኔሽን ነው እንጂ መዚህ ለማስቀመጥ አይጠበቅብህም። አይ ቲንክ አሁን ባለው አይጠበቅብህም፣ ያግዝሃል ሞር አርቲኩሌት ለማድረግ ምናምን ያግዝሃል። አይ ቲንክ የፎቶሾፕ እና የኢሉስትሬተር ወይ ደግሞ የሁለቱ ልዩነትን የዚሁ ይህን ነገር ያለመረዳት እንትን ይመስለኛል። ብዙ ጊዜ እጅ ላይ ሎጎ ምናምን ስትሰራ ብዙ ጊዜ ትሰራለህ እና እነሱ ቬክተር የሆኑ ነገሮች ናቸው፣ በመስመር የሚሰሩ ነገሮች። ከዛ ደግሞ ስዕል ምናምን ማኒፕሌሽን ነው። ፎቶሾፕ ብዙ ነገሮቹ ማኒፕሌሽን እንጂ የሆነ እንትን ላይሆን ይችላል። አይ ቲንክ ከዛ ጋር የተያያዘ ነገር ይመስለኛል። በደንብ በሁለቱም አሁን ብዙ ልዩነቶች አሉ። ሁለቱም ላይ አሁን አብዛኛውን ጊዜ ምንድነው አዶቤ ኢሉስትሬተር ላይ መስራት የምችለው ነገር ፎቶሾፕ ላይ መስራት ትችላለህ በደንብ። ግን ሊሚት ያደርግሃል አንዳንድ ነገሮች። አሁን ኢሉስትሬተር ቀላል ነው ለቬክተር ነገሮች ለመስራት፣ ሎጎ ዲዛይን ለማድረግ ከሼፕ ጋር የተያያዙ ነገሮች ለመስራት በጣም ቀላል ነው፣ ኢዚ ነው። ፎቶሾፕ ላይ ስትመጣ ደግሞ እንዳልከው ፎቶ ማኒፕሌሽኖችን፣ የኮምፖዚሽኖችን፣ ኢሜጆችን ተጠቅመው የምትሰራቸው ስራዎች በደንብ አሪፍ ናቸው። ልዩነታቸው ኳሊቲ ላይ ነው። አሁን ስትመጣ ፎቶሾፕ ላይ ስትመጣ ሞር ፒክስል ነው ወይም ራስተር ብለን የምንጠራው ነው። ይሄ ማለት ዙም ባረከው ቁጥር ፒክሰሎቹ ይታያሉ። ይሄ ማለት አብዛኛውን ጊዜ ኳሊቲው ቀነሰ እንላለን ዙም ሲደረግ። ኢሉስትሬተር እንደዛ አይደለም የሚሰራው። ቬክተር ሲሆን በደንብ ኢንፊኒት ጊዜ ስኬል ወይም ብታሳንሰው ራሱ ምንም አይነት የኳሊቲ ለውጥ አይኖርም። አብዛኛውን ጊዜ የፕሮዳክት ፓኬጂንጎችን ስንሰራ፣ ሌብሊንጎችን ስንሰራ ምንም ፎቶሾፕን እንጠቀማለን። ሞር ክሬቲቭ የሆነ ማኒፕሌሽኖችን መስራት ስለምችል ማለት ነው። አዶቤ ኢሉስትሬተርን ግን ሞር ከሎጎ ነገሮች ጋር እነዛ እያይዘን ነው የምንሰራው ማለት ነው። ግን ሞር ደግሞ የስዕል እንትን ፍላጎት ያላቸው ሰዎች፣ ዲጂታል አርት መስራት የሚፈልጉ ሰዎች አሁን ላይ በደንብ ትሬንዲ የሆነ ያለው ኤንኤፍቲ አለ። በደንብ ዲጂታል አርቶችን እየሰሩ ነው። ሞር ለሱ አዶቤ ኢሉስትሬተር በደንብ ኮምፒውተብል ነው። በደንብ የኤርሊ እንደጀመርክ ተማርክ እዚህ ተምረህ ድጋሚ እዛ ሄድክ ወይስ እዚሁ እንዴት ነው ወደዚህ ሙቪ ያደረከው? ኦኬ፣ ወደዚህ ሙቪ ያደረኩበት መንገድ ትንሽ ለየት ይላል። አሁን ልክ እንዳልኩ 12 ክላስ ከመጨረሳችን በፊት ኮቪድ ሀፕን አደረገ። በዛ ጊዜ ትንሽ ጋፕ ነበረ። ክላስም ምንም ሁሉም ነገር ተዘግቶ ነበር፣ ኳራንቲን ወቅት ነበር እና ወደ ክላስ በምንመለስበት ሰዓት ወደዚህ አክቹዋሊ የመጣው 12ን ኮምፕሊት ሳላደርግ ነው፣ ሳልጨርስ ነው። የመጨረሻ ፈተና ሳልፈተን ማለት ነው። ያም የተፈጠረው የተወሰነ እንትን ነበረ፣ ጦርነት ነበረ አሁን ላይ በነበረው እንትን ነው። ልክ ኮቪድ አልቆ ወደ ክላስ ስንመለስ ነበር የጀመረው ጦርነቱ። አክቹዋሊ ከባድ ጊዜ ነበር፣ ግን የተወሰነ የ5 ወር እስከ 6 ወር ባለው እዛ ነበርኩኝ እንትን ጋር ማለት ነው።
የመጀመሪያው መንገድ ሲከፈት ያኔ ነው የመጣሁት ካለው ነገር ማለት ነው። እዚህ ከመጣሁ በኋላ ለተወሰነ ጊዜ ከስራ አርቄ ነበረ። ትንሽ እንትን ያደርግብሃል ያሉት ነገሮች ትንሽ ተጽዕኖ ስለሚያሳድሩብን እነሱ አሉ። ግን ደግሞ ወደ ስራው ዓለም ስገባ በዚሁ በግራፊክሱ አይደለም መጀመሪያ የገባሁት ባለው እንትን ጋር ማለት ነው። ስዕሎችን ነበር የምሰራው። ትስላለህ አንተ? ስዕል ስላለሁ ወንድሜ ሳሪ ነው እና ሞር ከሱ የተማርኩት እንትን ነው። የተወሰኑ ስዕሎችን በደንብ መስራት እችላለሁ። አብዛኛው የምንሰራው የነበረው የትምህርት ቤት ወይም ደግሞ የዴይኬር እንትኖችን ይሄ ግድግዳ ላይ የሚሰሩ ሰዎች ነው። ማርኬቱ ላይ አሁን ያለው አብዛኛው እንትን እሱ ነው። ወይ ደግሞ ካንቫስ ላይ ሰርተህ እስኪሸጥ ጠብቀህ ምናምን ካልሆነ አብዛኛው ጊዜ የምታገኘው እሱ ነው። ኪድስ ድሮይንግ ማለት ነው። እነሱ እንሰራ ነበር። ወደ ግራፊክስ ኮንተንት ስመለስ ፍሪላንስ እያደረግን ነበር የምንሰራው። ከዛ ወደ እንትን ገባሁኝ ማስተማር። እዚህ ሜክሲኮ አካባቢ አስተምር ነበር ኦልሞስት ለ8 ወር አካባቢ ግራፊክስ ዲዛይን ኢንስትራክተር። እንዴት ነበር የማስተማሩ ላይፍ? በጣም ቆንጆ ነበር፣ ደስ ይላል። አንተ ስታስተምር ራሱ አንዳንድ ነገሮችን ትማራለህ ተጨማሪ ነገሮችን። ምክንያቱም ለማስተማር ብለህ ስታስብ ምን ላስተምር ብለህ ስትል አዳዲስ ነገሮችን ትማራለህ። ተማሪው የሚጠይቅህ ነገር ስለማታውቅ ለነሱ ብለህ ራስን ሬዲ አድርገህ ስትሄድ ብዙ ነገር እያወቅበት ትመጣለህ። እስኪልህንም በደንብ ታሰፋለህ። ኖር ያለው ነገርም ደስ ይላል። አንተ አስተምረክ ተማሪዎች የሚሰሩትን ስራ ስታይ ደግሞ በደንብ ደስ ይላል። ያው ውጤትህን ስታይ እሱም ቆንጆ ነገር ፕሮግረስ ነው እና እንዳልኩኝ ከዛ ደግሞ ፕላስ ወደ ጎልደን ሴልስ እና ማርኬቲንግ በዛም አንድ ወር ክላስ ሰጥቻለሁ። የማታ ክላስ ምንድን ነበር እዛ የምታስተምረው? የግራፊክ ዲዛይን ክላስ ነበራቸው። ግራፊክስ ክላስ ነበረ። ሜንሊ ዲጂታል ማርኬቲንግ ክላስ ይሰጡ ነበር በደንብ። ያኔ ደግሞ ሰሌክቲቭ ክላስ ነበር ሰጥ የነበረው። ሞር ከዲጂታል ማርኬቲንግ ጋር ምን መስራት ይችላሉ ክላሶቹ። ዲጂታል ማርኬቲንግ ከተማሩ በኋላ እንዴት ሶሻል ሚዲያ ላይ መውጣት ይችላሉ ስራቸውን የሚለውን ፖስተሮችን፣ የተለያዩ አርቶችን እንዲሰሩ ባለው ነገር እንትናረግ ነበርና እሱም ቆንጆ ጆርኒ ነው ያለው። ከዛ በኋላ ነው ከፍሪላንሲንግ እንትን ወጥተን የራሳችንን ኦፊስ ክሬት ማድረግ የፈለግነው ማለት ነው። እኔና ባለቤት የሆነ የመጀመሪያ ብራንዲንግ ኤጀንሲ ኦፊሳችንን ላውንች አደረግን። ከዛ በፊት የተለያዩ ስራዎችንም ሞክረን ነበር። ምን አይነት ስራዎችን? ይገርማል። እርጥብ ቤት ልንከፍት ነበር። ልንከፍት ነበር ነው? ከፍታችኋል? ልንከፍት ነበር። በቃ 95% እርጥብ ወደ ብራንዲንግ ኤጀንሲ። እንዴት ነው ትንሽ አስል ነበረው በዛ ጊዜ ከነበረው እንትን ጋርም ከኢኮኖሚ አንጻርም ስትራግል እያደረግን ነበረ ባለው የተወሰኑ ሴቭ አድርገን እንደዚህ ከፍሪላንስ ስራዎችን ምንም ልክ ልንከፍት ቤት ኪራይ ልንከራይ ነበር እና እቃዎችን ገዝተናል። አብዛኞቹ እቃዎች ገዝተን ምን ብለን እዚሁ 22 አካባቢ ነበረ ለመከራየት ያሰብነው። ሱቆችን ስናይ ትንሽ ዋጋቸው ከፍ ያለ ነበር እዛ አካባቢ ማለት ነው። ሞር ራቅ ልበል ካልክ ደግሞ በዛው ልክም ከስተመሩም ራቅ ይላል። ስለዚህ እዛ ላይ ስንደርስ ይገርማል 10,000 ብር ጎሎን ነው ስራው እንትን ያለው የጠፋው ማለት ነው። ማግኘት አልቻልንም ከዛ በላይ ያለው ነገር። ስለዚህ ተውነው። በዛው የተነሳ ሙሉ አይዲያው ጠፋ ማለት ነው። ከዛ በኋላ ከጓደኞቼ ጋር ሆኜ የራሳችን እንትን ከፍተን ነበረ። የተወሰነች እንደ ክላስ አይነት ስኪሎች የምናስተምርበት ግራፊክ ዲዛይን፣ ዲጂታል ማርኬቲንግ እነሱ ነበረ። ዘውድ አካዳሚ ይባል ነበር። እነሱ የተወሰነ ጊዜ ሰርተን ነበር። ግን ቢዝነሱ ፌል አረገ፣ አላዋጣም እና እሱን ደግሞ ሺፍት አረግን። አሁንም ደግሞ ድጋሚ ከባለቤቴ ጋር ሆነን የሶሻል ሚዲያ ማርኬቲንግ ኤጀንሲን ላውንች ለማድረግ ሞክረን ነበር። እንዲሁ ክላይንቶችን ሪች እያደረግን ኮንተንት ፕሮዳክሽን ነው ማኔጅመንቱን መስራት፣ ሶሻል ሚዲያቸውንም ማኔጅ ለማድረግ ምንም። አብዛኛውን ጊዜ ደግሞ ፖርትፎሊዮ ከሌለ ሪጀክት ይደረጋል። በተለይ ሶሻል ሚዲያው ላይ ስንመጣ የራሳችንና የአንድ ክላይንት ብቻ ነበረን ፖርትፎሊዮ እና ብዙ ቦታ ሪች ማድረግ አልቻለም ነበር። በሶሻል ሚዲያ ማርኬቲንጉ ከአንድ ክላይንት ጋር ብቻ ነው የሰራ ነው ካለው እያልን ግን በደንብ የራሳችን ሶሻል ሚዲያ ላይም ከሰራም በኋላ ቲክቶክ ላይ ምንም ዴቨሎፕ ካደረግን በኋላ ያለውን ነገር በሎጎ በሚለው በደንብ መታወቅ ጀመርን። ካለው እንትን ጋር ሎጎ ብራንዲንግ ስለሱ የተወሰኑ ግንዛቤዎችንም እንሰጣለን። የተወሰነ ስለ ብራንዲንግ ትላልቅ ካምፓኒዎችንም እያነሳ ያደረጉትን ነገሮች ስትል ሰው አንደርስታንድ ማድረግ ይጀምራል። ሎጎ ብለህ ሰርች ስታደርግ እንደውም ቶፕ ላይ እንመጣለን ካለው ያህ ነገር በደንብ እንትን አድርጎልናል ላለው አሁን ውጤት ማለት ነው። ሶሻል ሚዲያ ላይ በደንብ ስታወቅ በጣም ኢንትረስቲንግ ነው። ከብዙ ነገር ጀርባ እሷ አለች እያልክን፣ አለች ባለቤት ያለች እያልክን።
ሶሻል ሚዲያ ላይ ፍሮንት ላይ ነኝ የምታየው። ሶሻል ሚዲያ ላይ ያለው ፍሮንት ላይ ብዙ ሰው ብዙ ጊዜ እንደዛ ነው የሚመስለው። እኛም ጋር ብዙ ቦታዎች ላይ ስታይ ፊት ለፊት የሚታየው ሰው ነው እና ከጀርባ ግን ብዙ ሰዎች ይኖራሉ እና እናመሰግናለን። በጣም ጠንካራ ሰፖርት አደረገናለች ባለው ትልቅ እንትን ነው የሚሆነው። ኢንተረስቲንግ ነው በጣም። የፍሪላንሲንግ ስራዎችን እየሰራችሁ እያሳደጋችሁት ነበር እና ቲክቶክን ከጀመራችሁ በኋላ ነው ኦፊስ የጀመራችሁት ወይስ እንዴት ነበር? ይሄ ፉል ፍለሽድ ካምፓኒ ኦር ድርጅት የመውጣትን ነገር ፑሽ ያደረጋችሁት? ሶሻል ሚዲያው ነበር የቀደሙ? ሶሻል ሚዲያው ነበር የቀደመው እርግጠኝነት። ግን አሁን ሶሻል ሚዲያ ላይ ስንመጣ ከዛ በፊት ይሄ ፐርሰናል አካውንት ነበር ናይል ፕሮዳክሽን የሚለው እና የተለያዩ እንትኖችን ይሄ ኢንተርቴንመንት ቪዲዮችን ነበር ፖስት ማድረገዋል። እንደውም እሷ በደንብ ሞቲቬት ታደርገኛለች። ለምን ስኪልህን አታሳይም? ለምን እንትን አትልም? የምትሰራቸውን ስራዎች አትለቅም? እና በዛ ጊዜ የማስበው እኔ ሎጎ ዲዛይን ፖስት አድርጌ ኧረ አይታይም፣ ይሄማ ሎጎ ማየት የሚፈልግ ሰው የለም ል ነበር። በቃ ይህን ፖስት አድርጌ ቪው አያገኝም፣ ኢንጌጅመንት አይኖረውም። እና እሷ ነች በደንብ ፑሽ አድርገኝ የጀመርኩት። እና አንድ ቪዲዮ ፖስት ስናደርግ በደንብ አሪፍ ነበረ። እንትን በጣም ኢንተረስቲንግ ነበረ። በጣም ቪዎች ይታዩ ነበር። የመጀመሪያው ሰዓት በደንብ እንደውም የመጀመሪያው ቪዲዮ 500,000 ታየና በዛ ሰዓት በጣም ብዙ ክላይንቶችን አገኘን በዛው በአንድ ምሽት ውስጥ ማለት ነው። እንደ አጋጣሚ አዲስ ቴሌግራም አካውንት ነበር የከፈትኩት እና እስቲ አይታወቅም ብለን አዲስ ሲም ካርድ አውጥተን ቴሌግራም ናይል ፕሮዳክሽን በሚለው ከፈት። ቲክቶክ ላይ እሱን አስቀመጠን። እንትን ስናደርግ በጣም ሜሴጅ ተጨናነቀን እና እንደውም ሞር ከዛ በኋላ ያሉት ስራዎች ላይ ከክላይንቶች ጋር ኮሚኒኬት የምታደርገው ሜሴጆችን የምትመልሰው ምንም ማርኬቲንጉ ላይ ያለችው ባለቤት ነች። እኔ ሞር ስራው ላይ ነው ያለሁት። ስራ ይመጣል፣ እኔ ዲዛይን አደርጋለሁ። ከክላይንት ጋር ምንም ኮሚኒኬት የምታደርገው እሷ። ከዛ በኋላ ነው የተወሰነ በቲክቶክ ፑሽ እያደረግን ከሄደን በኋላ ወደዚህ ወደ ብራንዲንግ ኤጀንሲ እንትን ያደረግነው ማለት ኦፊስ ወደ መክፈትም የመጣ ነው። ከ1 ዓመት በፊት ነበረ ኦፊስ የከፈት ነው። ወደ መገናኛ አካባቢ ነበር፣ አነስ ያለች ኦፊስ ለእኔና ለእሷ። ከዛ የገስት ክላይንት መቀመጫ ነበር የነበረው። አሁን ግን ከዛ በኋላ የተወሰኑ ቻሌንጆች አጋጥመውናል ከህንፃ አካባቢዎቻችን ጋር ምናምን ግጭት ውስጥ ገብተን ከዛ በኋላ ነው የማስፋት አይዲያውም የመጣው። ትንሽ አሁን 6 ወር ነው የቆየ ነው እዛ የድሮ ኦፊሳችን ላይ እና 3 ወራችን ላይ ነበር የተወሰነ እንትን የተፈጠረው አለመግባባት እና ያን ነበር ደግሞ ኢነርጂ የሆነን ሞቲቬት ያደረገን። እንዴ በቃ ከዚህ ስንወጣማ እንደዚሁ አይደለም የምንከፍተው፣ አዲስ ቦታ ከከፈትንም በደንብ ሰፋ አድርገን መክፈት ይኖርብናል። አለመግባባቱ የሚፈታ አይነት ነገር አልነበረም? የሚፈታበት መንገድ አልነበረም። ሞክረን ነበር በእኛም በእነሱም አለው። ግን አንዳንዴ የማይሆኑ ነገሮች አሉና ለሁለታችንም ጥቅም ስንል ቤስት እንትን ቾይስ የነበረው መልቀቅ ነበረ። ሺፍት አረግን ወደ 22 አካባቢ ስንቀይር ግን በደንብ ሰፋ አድርገን ነው እንዳሰብነው ተሳክቶልን በጣም ታይት በሆነች ጊዜ በ3 ወር ጊዜ ውስጥ ነው በደንብ አይዲያችንን ሰፋ አድርገን የጀመርነው። አሁን ላይ ብዙ በስራችን ቲሞቻችን ብዙ ቲሞችን ይዘን ሞር በግራፊክ ዲዛይንም በሶሻል ሚዲያ ማኔጀርም ዌብ ዴቨሎፐሮችም ያሉትን ቲሞቻችንን አንድ ላይ አዋቅረን በደንብ እየሰራ እንገኛለን ማለት ነው። በጣም ኢንተረስቲንግ ነው። በአጭር ጊዜ እድገት ነው። በአጭር ጊዜ እድገት ግን ከዚህ ሁሉ ጀርባ ደግሞ አንድ የረሳነው ነገር ብዬ ማስበው ሃይስኩል ሳትጨርስ ነበር እዚህ የመጣው። እንዴት ሳትጨርስ የት ደረሰ ትምህርቱ? ብዙ ሰው ትምህርትን አቁመን በቃ ዲዛይነር እንሆን እንዳይሉ እንዴት ነበር? አክቹዋሊ በትምህርት ለሚያምን ሰው በትምህርት ፑሽ እንዲያደርጉበት ይመከራል። እኔም እንደዛ ነበርኩኝ። በደንብ ነበረ በትምህርት እንትን ብለው ክላስም አሪፍ ነበረ የነበረው ሁኔታ። ግን ደግሞ ወደዚህ ከተመለስን በኋላ የ2 ዓመት ጋፕ ነበር በመሀል። እዛ የነበረውም ሁኔታ እስኪረጋጋ ድረስ ምንም ከተረጋጋ በኋላ ግን እንደ ድጋሚ የምንፈተንበት አጋጣሚ ተመቻችቶ ሄጄ አክሱም ዩኒቨርሲቲ ያለውን ኮምፕሊት አድርጌ የመጣሁኝ ማለት ነው 12 ማትሪክ ተፈትኜ ይሄ ፈተናን ተፈትኜ መጣሁኝ። ሪዛልቱም ቆንጆ ነበረ። ግን ደግሞ እዚህ የሰራነው ነገር ቆንጆ እየሄደ ስለነበር ኮሌጅ የትምህርቱን ነገር ሆልድ ለማድረግ ነው ያሰብነው። አክቹዋሊ አሁንም ለመማር ፍላጎት ባለኝ በደንብ እንትን እላለሁ። ትንሽ እዚህ ጋር ያለውን ነገር በእግሩ ይቁምና ወዳለው ነገር እንገባለን ያለው ወደ ክላሱም ወደ እንትኑ ሞር ሶፍትዌር ኢንጂነሪንግ ላይ ኢንተረስት አለኝ። ፊቸሩም እሱ ይመስለኛል እና ከምትሰራውም ቢዝነስ ኢንዱስትሪ ጋር ሪሌትድ የሆነ ነገር ነው እና ኮሌጅ ስኪፕ አድርገሃል ማለት ነው? ኮሌጅ ስኪፕ አድርገሃል። ፋሚሊ ላይ ወር አካባቢ ላይ ያሉ ሰዎች ምን አሉ? ላይክ ስኪፕ ኮሌጅን ስትዘል በጣም ከባድ ነው።
በመጀመሪያ ስታስበው ማለት ነው። አብዛኛውን ጊዜ ካየህ ኮሌጅን ስኪፕ ስታደርግ ወይ ደግሞ ዩኒቨርሲቲ ሳትገባ ክላስ ስታቆም ምናምን አብዛኛው ቤተሰብ የሚያስበው ምንድን ነው በቃ የተሳሳተ መንገድ ውስጥ ትገባለህ ብለው ነው። ብዙ ነገር አለ አሁን ላይ አክቹዋሊ የሚያሳስቱ ነገሮችም ሱስም አለ ምንም አለ በደንብ እንትን ትላለህ። ያው ቅርብ ለመግባት ቅርብ ነህ ካለው ነገር ላይ አንዴ ጥሩ ነገር አሳይተህ ፕሩቭ ስታደርጋቸው ነው እንትን የሚሉት ማለት ነው እንጂ መጀመሪያ ላይ ከባድ ነበር። ቤተሰብም ሞር በትምህርት እንድገፋ ነበር የሚፈልገው ካለው እንትን ጋር ግን ስቲል እኔም እፈልጋለሁ ባለው እንትን ጋር መግባቴም አይቀርም ፕሮባብሊ ኢን ዘ ኔክስት ይር ባለው እና ግን ደግሞ አሁን ላይ ያለውን ሪዛልት ሳይሆን በደንብ አሜዝድ ሆነዋል። በፋሚሊ በኩልም ያው ጥሩ የሆነ ሪስፖንስ ነው ያለው። ግን እንደዛም ሆኖ በደንብ ሞቲቬት ያደርጉን ነበር። ኢቭን ክላስም እንትን ማድረጋችን ካልቀረ አሁን እንትን አላሉንም በቃ እንደዚህ ካልሆነ እንደዚህ አይሆንም ብለው ያገለልን ነገር አልነበረም። በነበረው ነገር ጥሩ የሆነ እንትን አሳይተውናል። ሰፖርትም ሲያደርጉን ነበር። እሱ ትልቁ ነገር ነው ብዬ አስባለሁ። ዋናው ነገር አይ ቲንክ የቤተሰብ ሰፖርት ይመስለኛል። ብዙ ጊዜ አካባቢ ላይ ያለ ሰው ሰፖርት ካላረገ የምትሰራውን ነገር አሪፍም ቢሆን አሪፍ ያለ መሆን ስሜት ይሰማሃልና እንደዛ ይመስለኛል። ልክ ናይል ፕሮዳክሽን እንደጀመራችሁ ክላይንቶች ነበሩ ኦልሬዲ እጃችሁ ላይ ነበር ነው ወይስ ቢሮ ከፍታችሁ ነው ክላይንት የጠበቃችሁት? አክቹዋሊ ክላይንቶች ነበሩ እጃችን ላይ ፍሪላንሲንግ ላይ ነበር የምንሰራው። አብዛኛውን ደግሞ አሁን የያዝነው ሎካል ክላይንትስ ነው ያለው። ኢንተርናሽናል ክላይንቶችም አሉን ግን ደግሞ ሞር ፐርሰንቴጅ ውስጥ ሎካል ክላይንቶች በዛ ይላሉ እና እነዛን ክላይንቶች ወደኛ ኤጀንሲ ኮንቨርት ማድረግ አልከበደንም ነበር። አክቹዋሊ የሚያውቁን ስለነበር በናይል ፕሮዳክሽንም ሞር በተቻለ አቅም ጥሩ የሆነ ብራንድ ለመገንባት ነው የምንሞክረው። ባለው በሶሻል ሚዲያ ክላይንትን መጥቶ ኮሚኒኬት በሚያደርግበት ሰዓት በምንሰራበት ሰዓትም እሱ ነገር ትልቁ ነገር ነው። ቢሮ ከፈትን ብለን አናውንስ ስናደርግ በጣም ጥሩ ኮሜንቶች ነበሩ ከክላይንቶች ከዚህ በፊት የሚያሰሩት ያው ብዙዎቹ ደውለውልን ኮንግራቹሌሽን ምናምን ይሉናል። ካለው እንትን ጋር በጣም ደስ ይላል። ጥሩ እንትን ነበረው ምላሽ ነበረው። ግን ደግሞ አሁን ቢሮ ከከፈትክ በኋላ እና ከመክፈት በፊት ያለው እንትን ይለያያል። አንደኛ እምነት ትልቁ ነገር ሞር ቢሮ ከፍተህ ስትሰራ በደንብ ሌጋል ሆነሃል። ሌጋል የሆነ ላይሰንስ ይኖርሃል። ያለው ነገር ክላይንቶች አንተ ላይ በደንብ እምነት እንዲኖራቸው ያደርጋሉ። ፕላስ ደግሞ ትልቁ ነገር ፕራይሲንግ ላይም ስትመጣ ፍሪላንሰር ሆነ የምትጠራው ፕራይስ እና የራስህ ኤጀንሲ ኖሮክ ተደራጅተህ በደንብ እንትን የምታደርገው ይለያያል። የምታቀርበው ኳሊቲም ይለያያል በዛው ልክ ማለት ነው። ዋን ማን ቲም ሆነክና በደንብ ተደራጅተህ የምትሰራቸው ስራዎችም በደንብ ይለያያሉ። በታይም አንጻርም ኳሊቲ አንጻርም ክሬቲቪቲ ላይ ስትመጣም አይዲያዎችን ሼር ትደራረጋለህ፣ ትተጋገዛለህ ካለው ነገር ላይ እና ቆንጆ የሆነ እንትን አለው። ምን አይነት ክላይንቶች ነበሩ ይኖሩ? ላይክ ቢግ ክላይንቶች ነበሩ በጊዜው ወይስ ምን አይነት ክላይንት አይነቶች ነበሩ የነበሩት? አክቹዋሊ ከዚህ በፊት የነበሩት ሞር ፍሪላንሲንግ ላይ ሆነን ስንሰራ ያን ያህል ቢግ የሚባሉ ክላይንቶች አልነበሩም። ልክ እንዳልኩ ፍሪላንስ ማርኬት ላይ ስትሆን ትልቅ ክላይንቶችን ለማግኘት ከባድ ነው። ብታገኛቸውም ራሱ እነሱ ብለው የሚሰሩት አጋጣሚ ትንሽ ትረስት ኢሹ አለ። የሚፈልጉት ሌጋል የሆነ ዶክመንቶች ይኖራሉ። እነሱን ፕሮቫይድ ማድረግ አንችልም። እንደዛም ሆኖ ግን በተቻለ መጠን መጀመሪያ ማሱን ነበር የያዝነው ማርኬት ላይ ስትመጣና ብዙዎቹን ለመያዝ ነበር የምንሞክረው። አሁን ላይ ስንመጣ በደንብ ያለው ነገር ኳሊቲን ይዘን ቶፕ የሆኑ እንትኖችን መያዝ ነው። እነሱ ናቸው አሁን ላይ ሞር ያሉት አብዛኞቹ ቢግ ክላይንቶች ናቸው። ሞር ከመንግስት ስራዎችም ጀምሮ እስከ ግል ድርጅቶች እስከ ትላልቅ ፋብሪካዎች እነሱን ብራንዲንጋቸውን ከዜሮ ጀምረን ክራፍት እያደረግንላቸው እንገኛለን ማለት ነው። ሞር ብራንዲንግ ላይ ሲባል ይሄ ዲዛይኖችንም ብቻ ሳይሆን አንዳንዴ እንትንም አለ ብራንዳቸው ላይ ኮንሳልቲንግ እንሰጣለን። እስኪ እንደውም በዛው አጋጣሚ አንድ የብራንዲንግ እንደዚህ አይነት ኤጀንሲ እኔ አንድ ድርጅት ቢኖረኝ እናንተ ጋር ብመጣ ምን አይነት ጆርኒ ነው የሚኖረኝ? እሱን በዛ ብታስረዳ። እንደው ትልቁ ነገር መጀመሪያ አንተ ካምፓኒ ላውንች ለማድረግ ፈልገህ ስትመጣ መጀመሪያ የሚሆነው የካምፓኒ የመጀመሪያው ስም ነው የሚሆነው። ስም መረጣ ላይ ሰጀስት እናደርጋለን። ሞር ሀገረኛም ኢንተርናሽናል ስሞች ሊሆን ይችላሉ በእኛ በኩልም በእናንተ በኩልም። ፕላስ ደግሞ ስም እንትን ስታደርግ መጀመሪያ ኦዲየንስህን ነው ማየት ያለብህ። ለማን ነው አንተ የምታመርተው ነገር ወይም የምትሸጠው ነገር ለማን ነው? ማን ነው ተጠቃሚ? ማን ነው የሚገዛ ሰው? ወይም ሰርቪስ ከሆነ ፕሮቫይድ የምታደርገው ማን ነው ያንተን ሰርቪስ እንትን የሚያደርግ?
እነሱን ካወቅን በኋላ በደንብ ታርጌት ለማድረግ የሚረዳን ከስም ጀምሮ የብራንድ ስቶሪ ላይን ክሬት እናደርጋለን። ከዛም ጀምሮ ደግሞ ከክላይንታችን ጋር ኮሚኒኬት እያደረግን ለምሳሌ ከአንተ ጋር ከሆነ በደንብ ኮሚኒኬት እናደረግና በስር ከያዝካቸው ፕሮዳክቶች ምንድን ናቸው፣ ፕሮዳክቶችን ተጠቃሚ የሚሆነው ሰው ማን ነው፣ እንዴት አድርገን ዲዛይን እናደርጋለን። ሞር ዲዛይን ዋይዝ ስንመጣ ቪዥዋሊ ለሚያየው ሰው ለምሳሌ ሻምፖ ከሆነ የምታመርተው ሻምፖ፣ ኮንዲሽነር፣ ሄር ትሪትመንቶችን ከሆነ አንተ የምትለው ማርኬት ላይ ስንገባ ምን ቻሌንጆች ያጋጥሙናል? መጀመሪያ የሚኖረው ቪዥዋል የሚታይ ነገር ነው። ለዚህ አሁን አዲስ ፕሮዳክት ላውንች አድርገን ሱፐር ማርኬት ላይ ስናስገባው ተመሳሳይ ፕሮዳክቶች አሉ። ከነዚህ ውስጥ እንዴት ስታንዳውት ያደርጋል? አዲስ ፕሮዳክት ክሬት የምናደርግበት ሬር ነው፣ ከስንት አንድ ነው። እና ሻምፖ ከሆነ ያንን ሻምፖ እንዴት ከሻምፖ ሼልፎች ውስጥ ስታንዳውት እንዲያደርግ ማድረግ እንችላለን? እንዴት ሰው መጥቶ መጀመሪያ እይታ ነው አይደለ እንትን የሚለው ፈርስት ኢምፕሬሽን ነው መጀመሪያ የምታየው ነገር እና አይቶ እንዴት ያንተን ፒክ ማድረግ ይችላል? ይሄ ፒክ ካደረገው በኋላ ተጠቅሞ ምንም የኳሊቲው እሱ በኋላ ላይ እንትን ትለዋለህ። ፕሮዳክሽን ኳሊቲ ምንም በኋላ ላይ ግን መጀመሪያ ላይ እንዴት እንዲገዛ ማድረግ እንችላለን? ቪዥዋል ኢምፕሬሽን እንፈጥራለን መጀመሪያ። እሱን ለመፍጠር የሚያግዘን ትልቁ ነገር ብራንድ ከለር ነው። ከለር እንትኖችን እናወጣለን፣ ብራንድ ከለሮችን ሰሌክት እናደርጋለን። ሞር ያለው አሁን ይሄ ከለር ነው የሚመቸኝ ስላልከኝ ብቻ ያንን ከለር አይደለም የምንጠቀመው። ያ ከለር ምን አይነት ሳይኮሎጂ ኢፌክት አለው፣ ማርኬት ላይ ሲወጣ ምንን ይገልጻል? አብዛኛውን ጊዜ ምግብ ቤቶች ወይም ይሄ ፋስት ፉድ እንትኖች የሚጠቀሟቸው ከለሮች ቀይ፣ ቢጫ፣ ኦሬንጅ፣ ዋርም ከለሮች የሚጠቀሙ እነዚህ ሞር አፒታይትን የሚከፍቱ ነገሮች ናቸው። ይሄ ከለር ሳይኮሎጂ ማለት እነሱ እንጠቀማለን። እና አሁን አብዛኛውን ጊዜ የሚገጥመን ነገር ምንድነው? ስራው ላይ ቻሌንጅ የሚያደርገን በተለይ ከለር ምርጫ ዲዛይን ላይ ምንም ስንመጣ ክላይንቶች የሚፈልጉት እና ማርኬቱ የሚፈልገዋል ይለያያል። ፌቨራይት ከለሩ ስለሆነ በተቻለን አቅም ሰጀስት ለማድረግ እንሞክራለን፣ ሪኮመንድ እናደርጋለን ካለው እንትን ጋር። ግን አንዳንዴ ክላይንት ከወደደው በቃ ወደደው የሚሆኑበት ጊዜ አለ። በቃ ይሄ እንትን አለ። እንደዚህ እንትኖች ሲያጋጥሙን ኤክሰፕሽኖች ላይ እነሱን እንጠቀማለን ብራንድ ከለሮች። ግን ደግሞ በደንብ ዲፕ ሆነን የምንሰራበት ነገር ጆርኒ ይሆነናል። አሁን ሎጎ ዲዛይን ሲሰራ ታይም ቴክ እናደርጋለን። ሙሉ ብራንዲንግ አይደንቲቲ ሆነ የምንሰራ ከሆነ ፓኬጅ ይኖረናል። በዛ ፓኬጅ ውስጥ ያሉት አይተሞች አሉ፣ ሞካፕ እንትኖች የሚሰሩት ማለት ነው። ላይ ፕሮዳክቶቹ ዴሞንስትሬት የሚደረጉበት ያሉት ዝርዝሮች አሉ። እና ለእናንተ ካምፓኒ ምንድነው የሚያስፈልጋችሁ? ከዜሮ ጀምረን ልክ እንዳልኩ ከስም ምርጫ ጀምረን እያንዳንዱን ለካምፓኒ የሚያስፈልገውን ነገር ዲዛይን እናደርጋለን። እስከ መርቻንዳይዞች፣ ቲሸርቶች፣ መጽሔፎች፣ ይሄ አጀንዳዎች፣ እያንዳንዱ ነገር የሚጠቀሙት ከለር ለኢንቴሪየራቸው ሊሆን ይችላል፣ ባክግራውንድ ከለራቸው ሊሆን ይችላል፣ ይሄ የኦፊስ ቲማቸው ሊሆን ይችላል። እነዚህ ነገር በዲቴይል ነው ክራፍት የምናደርገው። ከክላይንት ጋርም ኮሚኒኬት እናደርጋለን፣ ያለውን ነገርም እያወራን እያለን ኤንድ ሪዛልቱ ግን የሚሆነው አንዳንዴ ታይም ቴክ እናደርጋለን። አንድ ብራንዲንግ ፕሮጀክት ይዘን 2 ወር 3 ወር የምንቆይበት አለ። በተለይ ሂውጅ አሁን የፋብሪካ እንትኖች ምናምን ሲሆኑ በውስጡ በጣም ብዙ ፕሮዳክቶች ሊኖሩት ይችላሉ እና እነዛን ፕሮዳክቶችን እያንዳንዱን እንትን ታደርጋለህ። ፕሮዳክት ሲሆን ደግሞ ሳይዝም አለው፣ በዛ ሳይዝ የተለያየ እንትን ታዘጋጃለህ። ፕላስ እሱም ስላለ በደንብ በጥንቃቄ ጊዜ ሰጥተህ የምንሰራው ስራ ነው ካለው እንትን ጋር። ቀደም ስልክ የነበረው እሱ ነው፣ ማሱን ሳይሆን የያዝነው ማርኬት ላይ ያለው። አሁን ኳሊቲ ሆኑ በደንብ ፔይንግ ከስተመርስ ግን በደንብ ስራ የሚሰራላቸው ማለት ነው። በደንብ ዲቴል ገብተህ ትሰራለህ ካለው ነገር። ለምሳሌ አሁን እኛ የራሳችንን ብራንድ ሳንጠብቅ ሌላ ሰውን ብራንድ ሪኮመንድ ማድረግ አንችልም። የራሳችንን ብራንድ መጠበቅ የምንችልበት መንገድ ደግሞ ጥሩ የሆነ ሰርቪስ ፕሮቫይድ ስናደርግ ነው። ጥሩ የሆነ ነገር ፕሮቫይድ ስናደርግ ነው። ዲቴል ገብተን በደንብ ያለውን እያንዳንዱ ነገር። በተለይ ደግሞ ሎጎ ዲዛይን ላይ ስትመጣ አሁን አይዲያ እንትን የመመሳሰል እንትን አለ። ዲዛይን ትሰራለህ፣ ሙሉ አይዲያ እኮ የራስህ ነው። ከዜሮ ጀምረን ያመነጨው ስኬች አድርገህ ምናምን ያገኘኸው ቼክ ስታደርግ ይኖራል። አይዲን ሰረከኝ ምናምን ተባብላችሁ አታውቁም? ተመሳሳይ ዲዛይኖች ይኖራሉ ወይ ከአንተ በፊት የተሰራ ዲዛይን ይኖራል። በጣም እነሱ ይኖራሉ እና መቀየሩ ፕሮሰሱ እንትኖቹ ያደርጉሃል፣ ቻሌንጅ ያደርግሃል። ግን ደግሞ በደንብ ኢንጆይ ታደርገዋለህ። አሁን ቱሎች የሉም ላይክ የሰራኸውን ስራ ወይ ጉግል ሰርች አድርገኸው ወይ ጉግል ኢንሳይድ ነው አድርገኸው ተመሳሳይ መኖር አለመኖሩ ቼክ አድርገህ የምታደርግባቸው ቱሎች መጥተዋል መሰለኝ። በደንብ አንደኛውና ሁሉም ሰው የሚያውቀው ጉግል ሌንስ አለ። ኢሜጅ ፑት ታደርጋለህ፣ ያለውን ተመሳሳይ ኢሜጆችን ሊስት ያደርግልሃል።
እሱን እንጠቀማለን። ግን ደግሞ 90% ነው አኩሬሲ ጉግል ሌንስ ማለት ነው። የተለያዩ ሳይቶችም አሉ፣ በተለይ ደግሞ የዲዛይነር ሳይቶች ማለት ነው። ሎጎ ዲዛይን ከሆነ እሱን አፕሎድ ስታደርግለት ሰሌክቲቭሊ ከሱ ሼፕ ጋር የሚመሳሰሉ ዲዛይኖችን ያመጣልሃል። እሱም በደንብ ይጠቅመሃል። ግን ትቀይራለህ አይዲያ ድጋሚ እሱ አለ። ግን ትልቁ ነገር ምንድን ነው? እስካሁን ከክላይንት ጋር በሰራንባቸው ጊዜዎች አብዛኞቹ ክላይንቶቻችን ሎጓቸውን አስመዝግበዋል ካለው እንትን ጋር ማለት ነው። እና ትልቁ ነገር ደስ የሚለው ተመልሶ የመጣ ክላይንት የለም። ይሄ ሎጎ የሌላ ሰው ነው ወይም ደግሞ ኮፒራይት ሎጎ ነው ለዚህ ቀይሩልኝ ብሎ የመጣ ከስተመር የለም፣ እኛ ጋር ክላይንት የለም። እሱ ትልቃቸው የምንድረው ብዬ አስባለሁ። በደንብ ኳሊቲ ላይ እንደምንሰራም በደንብ ያሳያል ማለት ነው። ከሰራሃቸው ስራዎች በጣም የምትወደው ሎጎ ወይ ሰራኸው ወይ ደግሞ ከስራዎቹ መጀመሪያ ከስራዎቹ እንጀምር። የብራንዲንግ ስራዎች ውስጥ ከሚሰሩት ስራዎች ሎጎ ሞካፕ ኦር አይ ዶንት ኖ ዩአይ ዩኤክስ ምን ሊሆን ይችላል፣ የምትወደው ስራ የትኛው ነው አንተ? በመጀመሪያ የናይል ፕሮዳክሽን ኤግዛክት የሎጎውን ሳይሆን ሎጎ መስራት ነው መጀመሪያ። ሎጎ መስራት ነው ወይስ ፖስተር መስራት ሊሆን ይችላል? ከዚህ በፊት በደንብ ኢንተረስትድ ሆኜ የምሰራበት የነበረው ዘርፍ ፖስተር እና ፎቶ ማኒፕሌሽኖች ነበሩ። ዲጂታል አርቶችን እሰራ ነበር። ሞር የእኛም ባህል የሚያዙ ስራዎችን እንዲሁም ደግሞ ጭንቅላቴ ውስጥ ያለውን ነገር በደንብ አወጣው ነበር። አሁን ላይ ግን በደንብ እየሰራሁ ያለሁት እኔ ፐርሰናሊ ፎከስ አድርጌ ሎጎ ዲዛይን ላይ ነው። ሎጎ ዲዛይን እና ብራንዲንግ ላይ ማለት ነው። ብራንዲንግ አይደንቲቲዎችን ሳይሆን ብራንዲንጉ ላይ ብራንዱ ምን መምሰል አለበት፣ ቪዥዋል አይደንቲቲው ምን መሆን አለበት፣ እነዚህ ነገሮች በደንብ ፎከስ አድርጌ እሰራለሁ። እና የሚገርም ነገር ስራ ሲመጣ አሁን ሎጎ አላስነካም፣ በራሴ የምሰራ ሎጎ ከሆነ ራስ ነው የምትሰራው። የተወሰኑ አይዲያዎችን ቲሞቻችን ሰጀስት ያደርጉኛል ካለው እንትን ጋር ኦፕን ሆኜ ነው የምሰማው ያለው ነገር። ግን ደግሞ መስራት ፈልጋለሁ ካለው እንትን ጋር ሎጎ በቃ ሎጎ በእኔ ማለፍ አለበት ነው። እና ደስ የሚል ይመስለኛል የሆነ ስታየው የሰራው ሎጎ ምናምን የሆነ ቦታ ላይ ስታየው ምናምን ትልቅ ቦታዎች ላይ ሳይኔጆች ላይ ወይ ባነር የሆነ ቦታ ስታየው አንተ የሰራው ሎጎ። ስለዚህ ሎጎ መስራት አይ ቲንክ ብዙ ድርጅት እንደመክፈት ነው። ያንተ ባይሆንም ድርጅቱ ሼር እንዳለ ታስባለህ። ያንተ እዛ አንተ ላይ ሼር አለኝ። በጣም ደስ ይላል። አብዛኛውን ጊዜ ራሱ ያው ከስራ ጋር የሚሄድ ነገር ነው የምታየው። ምናልባት ትራንስፖርት ላይ ሆነን የማየውን ያሁን ሎጎ ነው የካምፓኒዎችን እየሄድኩኝ መንገድ ላይ እንዲህ ብዬ ነው የማልፈው እና ያሉትን ሎጎዎች እያየው ይሄ ከለር እንዲህ ቢሆን ትላለህ በውስጥ ባለው። የእኛን ሎጎ ሳይ ደግሞ እኛንን የሰራ ነው ታደርጋለህ። ደስ ይላል ያለው ስሜት። የሰራው ስራ በደንብ እንትን ሆኖ ሪል ላይፍ ላይ አፕላይ ሆኖ ስታየው በጣም ደስ ይላል። በጣም ኢንተረስቲንግ ነው። የኛንም ሎጎ እስኪ ትገመግምልናለህ? ደስ ይለኛል። ቼክ አድርጌያለሁ። በጣም ቆንጆ ሎጎ ነው ያላችሁ። ሲምፕሊሲቲውን በደንብ ወድጄዋለሁ። ቆንጆ ነው በጣም። እናመሰግናለን በጣም። ያው እስቲ ሪዲዛይን አድርገው ደግሞ እናየዋለን። ብዙ ጊዜ ቻሌንጅ ይሰጥሃል አይደለ? ቲክቶክ ላይ ምናምን አያለው እና የተለያዩ ታዋቂ ድርጅቶች እንትን ሪዲዛይን ኢትዮጵያ ደግሞ አሁን በቃ ኤቭሪቲንግ ሪብራንድ እየተደረገ ነው እና ድሮ የነበረ የመንግስት መስሪያ ቤቶች እንዳለ ሎጓቸውን ሪብራንድ አድርገዋል። እንዴት አየኸው ኢትዮጵያ ውስጥ ያለው? አሁን ላይ ያለው ትልቁ ኢንዱስትሪ በደንብ ሽፍት እያደረገ ነው። በደንብ ግንዛቤ ተፈጥሯል ያለው የብራንዲንግን ፓወር ማለት ነው። ከሎጎ ብቻ ሳይሆን ሎጎ በጣም ጠቃሚ ነገር ነው። የፍሮንት ፌስ ነው የካምፓኒ ፈርስት ኢምፕሬሽን ነው። ግን ደግሞ ሎጎ ብቻውን ደግሞ እንትን አይሆንም። ብቻውን ሰፖርት የሚያደርጉት ነገሮች አሉ። ብራንዲንግ አይተሞች የተለያዩ አሁን ፕሮሞሽን የምሰራባቸው እንትኖች አሉ ከቢዝነስ ጋር ይሄ ብሮሸሮች ምናምን አሉ። እነሱም ብቻ ሳይሆን ግን ብራንዲንግ የሚያስብሉት የምትጠቀሙ ትልቁ ነገር ከለር፣ ሎጎ ዲዛይን፣ እያንዳንዱ ነገር የምትጠቀማቸው ዲዛይኖች ቪዥዋሊ እንትን ያደርጋሉ፣ አፌክት ያደርጋሉ። በተለይ ደግሞ ማርኬት ላይ ያለውን ሽያጭ እሱ አለ እና ትልቅ እንትን ፈጥሯል ብዬ የማስበው የአባይ ባንክ ተሰርቶ ከወጣ በኋላ አክቹዋሊ እኛ ኢንዱስትሪ ውስጥ ስላለን ታውቀዋለህ ያለው 7 ሚሊዮን ግን ይገባል ብለህ ታስባለህ? ለስራው በእኛ ሌቨል ሲሆን እንደውም ያንሰዋለሁ ብለው ስለ አሁን አክቹዋሊ ስራውን አይደለም እየገመገምኩ ያለሁት ጀነራል ነው ቫሊዩን ነው። እና ሶሪ ሞር አሁን ወደ ውጭ ሀገር ስንመጣ ምንሰማው በጣም ክሬዚ አይ ቲንክ የሚከፈለው ለስራው አይደለም ያን ያህል ብር የሚያወጣው ጀስት እንደዚህ አድርገው እንደዚህ ላረገው ነገር ሳይሆን ለሰራው ላወጣው ኤፈርት ሳይሆን እዛ ኤፈርት ላይ ለመድረስ የነበረው ስንት የሰማሁት በጣም ብዙ ፔጅ ዲስክሪፕሽን ያለው
በደንብ ማለት ሙሉ መጽሐፍ አሁን እነ ፔፕሲ እነ ምናምን ካየው 200 ፔጅ ዲስክሪፕሽን አለው ሎጎ ሁሉም ሙሉ እንትኑ ማለት ነው። በጣም ኢንትረስቲንግ ቶፒክ ነው እያወራን ያለ ነው። ስለ አባይ ባንክ ደግሞ በጣም በዚህ የሆነ ነገር እና ብዙ ሰዎች መነጋገሪያ የሆነ ኤሪያ ነበር እና የአባይ ባንክ ሪብራንድ ሲደረግ ለሎጎ ያወጡት 7 ሚሊዮን ብር። ስለሱ ደግሞ ሞር እስኪ ከብሬክ እንውሰድ እና ከብሬክ በኋላ ደግሞ መልሰን ስለነሱ እናወራለን። ብሬክ ወስደን እንመለሳለን። ከብሬክ በኋላ ደግሞ ዲስከሽናችንን እንቀጥላለን። ከብሬክ ተመልሰናል። እስከዛሬ ድረስ ሰብስክራይብ ያላደረጋችሁ ስለተለያዩ ሙያዎች በደንብ ማወቅ የምትፈልጉ የዩቱብ ቻናላችንን ሰብስክራይብ እንድታደርጉ ከታች ሰብስክራይብ የሚለውን በተን እንድትጫኑና የደውል ምልክቷን በመንካት በየጊዜው ቪዲዮ ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። ዲስከሽናችን እንቀጥላለን ማለት ነው። የአባይ ባንክ የ7 ሚሊዮን ሪብራንድን መጀመሪያ እንዴት ሰማው እና ስትሰማው ምን አይነት ሪያክሽን ነበረክ? አባይ ባንክ አሁን አብዛኛውን ጊዜ በጣም ብዙ ሰው አነጋጋሪ ሆኖ ነበር በዛ ጊዜ ልክ የወጣ ሰዓት አባይ ባንክ እንደዚህ እንትን አለ ምናምን እና በደንብ ክሮስ ቼክ ማድረግ ነበረብን። ይሄ አብዛኛው ሰው አሁን የተለያየ ወሬ እንትን ይላል ይናፈሳል እና ትክክል ነው ወይስ አይደለም የሚለውን ቼክ ማድረግ ነበረብን። ግን አሁን አክቹዋሊ ኢንዱስትሪ ውስጥ ስትሆን የሚወጡትን ጨረታዎችንም ስለምታይ ያሉ እንትኖችንም ስለምታይ የነበረው ይሄ የገንዘብ ቫልዩ 7 ሚሊዮኑ ምንም ያን ያህል አሜዝ አላደረገም። በደንብ አሁን ወደ ስራውን ስትገባ ያለው ነገር ከዛ በላይ የሚገባው አለ ማለት ነው። አክቹዋሊ ስራውን ይሄ የግራፊክ ዲዛይን ሙያውን ፕላስ ደግሞ ብራንዲንግ ላይ ሞር ፎከስ አድርገህ ስትሰራ ነው እና ለእኛ በደንብ አድቫንቴጅ ነበረ ለሁሉም የግራፊክ ዲዛይነር ማለት ነው። አብዛኛውን ጊዜ ይሰራሉ እንደዚህ ሪብራንዶች ይሰራሉ እንትን ይደረጋሉ። ግን የአባይ ባንክ በደንብ አናውንስ ስለተደረገ ነው። አንደኛ እንደ ማርኬቲንግ ስትራቴጂ ነው የተጠቀሙበት ያለው ነገር በደንብ አነጋጋሪ ሆነ በአንድ የታወቀ አሁን ብራንድ ሪኮግኒሽን ላይ አይቸገሩም ካለው እንትን ጋር አይ ቲንክ ከሎጎ በላይ 7 ሚሊዮኑ ፍሪ የሆነ የሚዲያ ከቨሬጅ እና ኢምፕሬሽን ያገኙበት ይመስለኛል። 7 ሚሊዮን ቢከፍሉ ላያገኙት የሚችሉትን ያህል የሶሻል ሚዲያ ኤንጌጅመንትን ያገኙበት። አክቹዋሊ ያው እንደዛ ማለት ይቻላል። 7 ሚሊዮኑ ማርኬቲንግ ላይ ቢያወጡት ኖሮ ይሄን ያህል እንትን ያገኛሉ ብዬ አላስብም። አሁን ላይ ያገኘው አብዛኛው ሰውም ብዙ እውቀቱም ስላልነበረው ነው ይሄ ብሩም ትልቅ የሚያስደነግጠው ትንሽ ማለት ነው። ግን አሁን አብዛኛው ሰው ሪኮግናይዝ ያደርገዋል። እንዴ 7 መስመሩ የአባይ ባንክ ይላል 7 ሚሊዮኑ እያለ በመስመር 1 ሚሊዮን ብለው በመስመር 1 ሚሊዮን ይቀልዱ ነበር። እሱ እንዳለው ነው። ግን በደንብ ብራንድ ሪኮግኒሽን ላይ ሰርተዋል። በደንብ አድቫንቴጅ እንትን ብለዋል እና በደንብ አሁን ገንዘቡ ላይ ስንመጣ ልክ እንዳልኩ ስራው ከዛ በላይ ይገባዋል። ይሄ ኢንዱስትሪ ግራፊክ ዲዛይን እኛ ሀገር አልተለመደም እንጂ ወደ ውጭ ስንወጣ የምንሰማቸው ገንዘቦች በጣም እንትን ናቸው። በጣም ከዚህም የባሱ በጣም በሚሊዮን ዶላርስ በጣም ብዙ የሚከፈለባቸው ሎጎዎች አሉ። ለምሳሌ አሁን ይሄ ብሪቲሽ ፔትሮሊየም የሚባለው ሎጎ ቢፒ እና ፍላወር ነገር ነው የምትመስለው እና አብዛኛው ሰው ሲያየው በቃ ሲምፕል ነገር ነው ምናምን ነው የሚለው እና ወደ 210 ሚሊዮን ዶላር አካባቢ ነው የወጣበት። በጣም ሂውጅ እንትን ነው እና ይሄ የሚያሳይቅ ለብራንድ ምን ያክል ቫሊዩ እንደሚሰጡ ነው። እነሱ ኦልሬዲ አንደርስታንድ አድርገውታል ምን ያክል ፓወርፉል እንደሆነ ብራንዲንግ ከሎጎም ብቻ ሳይሆን የተለያዩ በውስጡ የሚይዛቸው አይተሞችም እንደ ብራንዲንግም አንድ ላይ ቢውልድ የሚያደርጉት ነገር ማለት ነው። ከሱም የሚበልጥ እንትን አለ ሲማንቴክ የሚባል የዓለማችን ውድ ሎጎ 1.2 ቢሊዮን ዶላር ነው የተከፈለበት። ሎጎ ብቻ ላይሆን ይችላል አክቹዋሊ ሙሉ ብራንዲንጉ ነው የሚሆነው። ግን ደግሞ በጣም ሂውጅ ማኒ ነው በእኛ ስናስበው በጣም ብዙ እና በዚህም ስኬል ስለምታየው አሁን ስራው ላይ ስትሆን ያለው ነገር በደንብ አያስደንቅም። ግን ደግሞ በእኛ ማርኬት ደግሞ ስታስቡ ትልቅ ነገር ነው። ኢትዮጵያ እንትን ለእኛም ትልቅ የሆነ እንትን በር ከፍቶልናል። ምክንያቱም ሰው ኦኬ እስከዚህም ድረስ ይሰራል ብሎ ያስባል። እንደ ቤንችማርክ ሎጎ ሊያሰሩ መጥተው ምናምን ስጠሩባቸው የ7 ሚሊዮን እየተከፈለ አንዴ ምናምን እሱም አለው አብዛኛው ክላይንት እንትን የሚለው ያው አንዳንዴ ኤክስፔንሲቭ ሆነ ስጠብቀው ምንድነው እንደ 7 ሚሊዮን ነው መጥራት የቀራችሁ ይላል ክላይንት እንጂ ደርሳችኋል ይላል። ትንሽ እኮ ነው የቀረው ምናምን። እሱም ጥሩ አድቫንቴጅ ነው ለእኛም ብቻ ሳይሆን ለእኛ ለላይት ፕሮዳክሽን ብቻ ሳይሆን ለሁሉም ዲዛይነሮች ክላይንቶች ጋር ትልቅ እንትን ፈጥሯል። ይሄ
ቫሊዩ እንዲሰጡት ያደርጋል። ለሎጎም ለብራንዲንግም በቃ ይሄ አንድ ነገር እንደሚያወጣ ካሰብክ ቫሊዩንም ትረዳዋለህ በዛው ነገር። አብዛኛውን ጊዜ እኛ የምንረዳው በዋጋ አይተን ነው። የአንድ ነገር ዋጋው ከፍ ካለ ኦኬ አሪፍ ነገር መሆን አለበት ትላለህ። ዋጋው ቺፕ ከሆነ ደግሞ ይሄ ነገር ትጠራጠራለህ። የሆነ ነገር ቺፕ ሲሆን ሰስፒሽስ ትሆናለህ። አሁን ስልክ አምጥቼ አይፎን ስልክ አመጣለሁ በጣም ማርኬት ላይ የሌለ ፌር ያልሆነ ዋጋ ብጠራብህ፣ ኤክስፔንሲቭ የሆነ ዋጋ ብጠራ ኦኬ የሆነ ነገር ይኖረዋል ብለህ ነው የምታስበው። ወይ የሆነ ስፔሻል ኤዲሽን ነው ወይ የሆነ ነገር ቢኖረው ነው የተጠራው፣ አሪፍ ኳሊቲ ነው ብለህ ባትገዛውም ራሱ ታስባለህ። ራሱን አይፎን አምጥቼ በጣም በረከሰ በ10 ሺህ ብር ብለህ ኧረ ይሄማ ትላለህ። ራሱ ነው ግን አንዳንዴ እንደዚህ አይነት እንትኖችን ይፈጥራል ማርኬት ላይ። ቅድም እንዳልከውም ይሄ በ200 ብር ከቀረጻ በፊት ነው ያለው ከካሜራ በስተጀርባ ዲስከስ እንዳደረግ ነው። ማርኬት ላይ አሁን በ200 ብር ልታገኝ ትችላለህ። በጣም አሁን እሱ በጣም እንደውም ምናልባት እንደው ብናነሳው በጣም አሪፍ ነው። ላይክ ብዙ ጊዜ ቲክቶክ ላይም የተለያዩ ፌስቡክ ላይም ኢንስታግራም ላይም ሎጎ በ200 ብር እንሰራለን ምናምን እያሉ ፖስት የሚያደርጓሉ እና እንዲህ አይነት ሰዎች አይ ቲንክ የክሬቲቭ ኢንዱስትሪውን ቫሊዩ እንዳይኖረው እና በሰዎች ያለውን ፐርሴፕሽን በጣም ያወርዱታል። እና እናንተ እሱ ቻሌንጅ አልሆነባችሁም? እንዴት ነበረ? አክቹዋሊ ማርኬቱ ላይ በደንብ ቻሌንጅ ያደርጋል። አንድ ፕራይስ ስጠራ ክላይንት የሚያስበው እንዴ ከዚህ በፊት እኮ እንደዚህ 2-3 ሰዎችን አናግረን ይሄን ያህል እንትን አልሰጡንም ነው የሚለው። ለምን እናንተ እንደዚህ አይነት ዋጋ ጠራችሁ? ምንድን ነው ይላል። አክቹዋሊ መረዳት ያለብን ነገር ፍሪ ማርኬት ነው። እቃ ከሆነ መሸጥ የምችልበት እንትን አለ፣ ስኬል አለው። ለምሳሌ ውሃ የሚሸጥ ከሆነ ማርኬት ላይ ባለው ፕራይስ ነው የሚሸጠው። አለበለዚያ ሌላ ቦታ ማግኘት ስለሚችሉት ራሱን ነገር ፔይ አያደርግም ሰው። እኛ ጋር ስትመጣ ክሬቲቪቲ ነው፣ አይዲያ ነው የምትሸጠው። ሁለታችንም አንድ ትምህርት ቤት ብንማር አንድ የሆነ ነገር ይዘን ብንሄድ፣ አንድ ሶፍትዌር ብንጠቀም፣ አንድ ስራ ስሩ ብንባል ሁለት የተለያየ አውትፑት ነው ያለው ስራው ላይ። አንተም የራስን አይዲያ የምታመጣው እኔም የራሴን አይዲያ ነው። ስለዚህ አይዲያው ነው የሚሸጠው። የአይዲያ የምትሸጠውን ፕራይስ ደግሞ የምታወጣው ራስህ ነህ፣ በራስህ ቫሊዩ ማለት ነው። ይህን ያህል ይገባዋል ለስራዬ፣ ይህን ያህል ኮስት አደርጋለሁ ብለህ ታወጣለህ። ክላይንቶች ላይ እንደዚህ አይነት እንትን ኮንፊውዥን ይፈጥራል። ሎጎ ፕራይስ ስጠራላቸው እንዴ እዚህ በ2,000 ብር የተሸጣል በ1,000 ብር የሚሰራልኝ ሰው አለ እኮ እንዳልከው 200 ብር የሚላል። የሚገርም ነገር አንድ ክላይንት ደውሎልን ስለ ሎጎ አወራን፣ ዲስከስ አደረግን ምናልና ወደ ስራው ስንገባ ኦኬ ፕራይሱ ይሄን ያህል ነው። አይ እኔ እንደሱ አይደለም የሚያሳኩት 30 ብር ልክፈልህ ካለኝ 30 ብር ወረቀት ምናምን ስክሪፕቶ ምናምን ራሱ እንዲህ ይዘህ ብትሰራ ራሱ እኮ 30 ብር ይወጣል። ኮስት ራሱ ከዛ በላይ ስታስበው ትራንስፈር ለማድረግ ራሱ 30 ብር ስታስበው እንትን አይልም እና ትልቅ እንትን አለው። እንደውም ከዚህ ጋርም የይዘን ብትነግረን ላይክ ፕራይሲንግ ስታወጡ እንዴት ነው የምታወጡት? ብዙ አይ ቲንክ ፍሪላንስ ለሚያደርጉ ግራፊክስ ዲዛይነሮችም የሚቸገሩበት ነገር ቢኖር ፕራይሲንግ ነው። እንዴት ነው እሱን አንድ የምታደርጉት? እንደ ፐርሰናሊ ስነግርህ እንደኛ ኤጀንሲ ሞር ልክ እንዳልኩ ማርኬት ላይ ባለው ፕራይስ አይደለም ዲፐንድ የምናደርገው። አፌክት እንዲያደርገንም አንፈልግም ማርኬት ላይ ያለው ዋጋ። እኛ የምንሰጠው ሰርቪስ አለ፣ የሰርቪሳችንን ኳሊቲ እናውቀዋለን። የዛ ኳሊቲ ወርዝ ያደርገዋል ብለን የምናስበውን ገንዘብ ነው የምናደርገው። ለሁለት የተለያዩ ካምፓኒዎች የተለያዩ አይነት ፕራይስ ልንሰጣቸው እንችላለን፣ ግን ቤዝድ ኦን ሰርቪስ ነው። አንድ ክላይንት የሚያስፈልገው እና የማያስፈልገው ነገር አለ። እንደ ብራንዲንግ ብለን ፉል ብራንዲንግ ብናቀርብም ከዛ ውስጥ የማይፈልጋቸውን ነገሮች ክላይንት መክፈል አይፈልግም። ሰሌክት አድርጎ ከዛ ውስጥ የሚፈልጋቸውን አውጥቶ እንሰራላቸዋለን። አብዛኛውን ጊዜ ያለው ምንድነው ለጊዜው ይሄን ሊያዝና ለወደፊት ደግሞ በደንብ ሰርቪስ ይሄ እንትን ሲያድግ ቢዝነስ ሲያድግ በደንብ እያሰፋው ይሄዳሉ እና እነዚህ ነገሮች አሉ። ግን ደግሞ አሁን በተለይ ጀማሪ ዲዛይነሮች ከሆኑ ሞር ፕራይሲንግ ላይ የተቸገሩ ከሆነ አብዛኛውን ጊዜ ያጋጥማል። በተለይ ደግሞ አከፋፈል ላይ ልክ እንዳልኩ ገንዘብ ያለመቀበል እንትን አለ። የክላይንት ኢሹ በጣም ብዙ ነው። እየወቀስኩኝ ሳይሆን ፋክቱ ነው። ስለ ብዙ ጊዜ አለመክፈልን ይመርጣሉ አብዛኞቹ ክላይንቶች። በተለይ ደግሞ አድቫንስ ፔመንት የማትቀበል ከሆነ ዲዛይን አይዲያውን ትልካለህ፣ ሶፍትዌር እውቀቱ ካለው ራሱ ትሬስ ያደርገዋል። አሁን ላይ ደግሞ ባክግራውንድ ሪሙቨር ምናምን ያዮች አሉ፣ ቬክተር አድርገው ይጠቀሙታል።
ከዚህ በፊትም አጋጥሞናል በደንብ። በተለይ ደግሞ ፍሪላንሲንግ ላይ እየሰራ ያለው ከ4 ዓመት ከ5 ዓመት በፊት ባለው እንትን ላይ ዲዛይን አድርጌ ልካለው። አድቫንስ ፔመንት አልቀበልም ነበር። የሆነ ቦታ ላይ አየዋለሁ ሎጎ ሎጎ ትላለህ፣ አልተከፈለህም፣ ብዙ ሰዓት ዌስት አድርገሃል፣ ይፈርት አውጥተሃል፣ ክላይንት አይመልስልህም፣ ስልክ አይነሳም። ኮንፍሮንት ለማድረግ የሞከርከው የለም? ይሄኛ ሎጎ ነው አልከፈልክም ምናምን አይነት ነገር? አዎ እነሱ አሉ። አሁን ግን በተለይ ይሄ ፍሪላንሲንግ ላይ ሆነ ስትሰራ ዲስአድቫንቴጁ ይሄ ነው። ምንም እንትን ቻንስ የለህም ከእነሱ ጋር ኮምፒት የማድረግ ገብቷል አይደል? በደንብ አሁን በተለይ ደግሞ የተደራጀ እንትን ከሆነ አንደኛ የምጠራው ዋጋም አንተ ትንሽ ነው። ለምሳሌ ያክል 2000 ብር ካልኩ ለአንድ ዲዛይን፣ እሺ ስራው ብለኸኝ ስራውን ጀመር ነው፣ አድቫንስ ያልተቀበልኩ፣ ስራውን አሳየው ጠፋ። ኔክስት ዊክ ተሰቅሎ አየሁት ሎጎ፣ መጥቼ እንትን እልሃለሁ ወይ ደግሞ ካገኘው በአካል ኮንፍሮንት አደርግሃለሁ ወይ ደግሞ ስልክ ለመደወል ሞክራለሁ፣ ሪቻርት ለማድረግ ሞክራለሁ። ግን ሌጋሊ ይዘህ አትሄድም። ይሄንን ሌጋል ኮስቱ ራሱ ከዛ በላይ ነው። 2000 ብር ጭራሽ አይነጻጸርም ከምታወጣው ኮስት ጋር። ስለዚህ ምንም አማራጭ የለህም። ብዙዎች አሁን ስትራግል እያደረጉ ያሉት እንደዚህ ነው። ሞር ከግራፊክ ዲዛይን ብቻ ሳይሆን በሁሉም ዘርፍ በቪዲዮ ኤዲቲንግ፣ ሞሽን ግራፊክስ፣ ያንዳንዱ ስኪል ነክ ነገር ላይ ሲሆን ሰው ፕሮቫይድ ያደረግና በተለይ ደግሞ ጀማሪ ስትሆን አድቫንስ መጠየቅ ትፈራለህ። በክላይንቱ ይሄዳል ብለህ ብዙ ይሹ አለ። ምክንያቱም ከስተመር አግኝተሃል፣ ማጣት አትፈልግም። ኦኬ ክፈል ካልኩት ቢሄድስ ብለህ ነው የምታስበው። ከክላይንቶች አድቫንስ መቀበል በጣም አስፈላጊ ነው። በጣም አስፈላጊም ብቻ ሳይሆን መስት ነው። በተለይ ደግሞ ጀማሪዎች ከሆናችሁ እና ኮስት ማድረግ እንዴት ማውጣት እንዳለባችሁ ግራ ከገባችሁ እናንተ የራሳቸውን ቫሊዩ ስኬል ይሰጡት እና ፍሪ ማርኬት ነው እንዳልኳችሁ። የፈለጋችሁን ፕራይስ መጥራት ትችላላችሁ። 1 ሚሊዮን ለምን አልጠራም? የሚያሰራኝ ሰው እስካገኘው ድረስ መጥራት እችላለሁ። ማንም ይከለክለኝ ነው። ስለዚህ እሱ ስለሆነ የራሳችሁን ቫሊዩ ያውቃችሁ ገንዘብ ለመጥራትም አትፍሩ። ፕላስ ደግሞ ከመስራታችሁ በፊት ሁሌም ቢሆን አድቫንስ ፔመንት፣ እሱ በጣም አስፈላጊ ነው። ካልሆነ ቀልቶ ቀረ ነው ብር። አሁን ቅድም እያልክ ነበረ እና ጨረታዎች ምናምን እንዴት ነው? እንደዚህ አይነት ኤክስፔሪንስ አላችሁ? አይ ቲንክ ብዙ ሰዎች የሚመስላቸው ፍሪላንስ ማድረግ እና በሆነ ማርኬቲንግ የሚመጡ ክላይንቶችን ብቻ ማግኘት ይመስላቸዋል። ነው የጨረታም አንዱ ክላይንት ማግኛ መንገድ ጨረታ የሚባል ነገር አለና እናንተስ ሞክራችሁ ታውቃላችሁ ወይ? እዛ ላይስ እንዴት ነው? ጨረታ ላይ አሁን ያን ያህል ኤክስፔሪንስ ባንሆንም የተወሰኑ ስራዎችን ሰርተናል ከዚህ በፊት ጨረታ እንትኖችን ማለት ነው። ግን አብዛኛው ያለው የኛ ማርኬት በጨረታ አይደለም። ሞር ካሉ በሶሻል ሚዲያ በተለያዩ ኦንላይን እንትኖችን የምናገኛቸው ፕላስ ደግሞ እንዲሁ ዳይሬክት ማርኬቲንግ እየሰራን የምናገኛቸው ክላይንቶች ናቸው። ብዙ ክላይንቶች በምን አይነት መንገድ ነው የሚመጡት? ሶሻል ሚዲያ አሁን ላይ ያለው ትልቁ ዌፐን እሱ ነው፣ ሶሻል ሚዲያ። አብዛኛው ሰው አላወቀውም እንጂ በተለይ ደግሞ እነዚህ አይነት ስራ ላይ ያሉ ይሄ ስራቸውን አዲስ ስራ ጀምረው እንትን ማድረግ የሚፈልጉ ሰዎች ያላወቁት ነገር ሶሻል ሚዲያ ትልቅ ዌፐን ነው። ቢጠቀሙበት ክላይንት እንዳለ እዛ ነው ያለው። የሚገርም ነገር እስከ ባለስልጣኖች ራሱ ኮንታክት ያደርገዋል። የሚፈልጉት ሰርቪስ ካለ ሶሻል ሚዲያ ላይ አለ፣ ሁሉም ሰው ኮንታክት ያደርገዋል እና ታወራለህ፣ ዲስከስ ታደርጋለህ። ስራው ባይሰራ እንኳን ለኮኔክሽን ይጠቅማል። ትልቁ ነገር እሱ ነው እና ሶሻል ሚዲያ ትልቅ ዌፐን ነው። እየተጠቀሙበት ያሉም ሰዎች በደንብ ወደሱ ቢገቡ ሳይረፍድ። አክቹዋሊ ኮምፒቲሽን በጣም እየበዛ ነው። ለምሳሌ በኮቪድ ጊዜ ስንሄድ ቦዲ ቢልዲንግ ካልክ ያን ያህል ሰው አልነበረም ሶሻል ሚዲያ ላይ ቦዲ ቢልዲንግ የሚያስተምር ወይ የሚያሳይ ስለዛ ኮንተንት የሚሰራ። አሁን ላይ ቦዲ ቢልደር ሆኜ ልግባ ካልክ ኮምፒቲሽኑ በጣም ለየት ያለ ነገር ይዘህ መቅረብ አለብን። አሁንም ጊዜው አረፈደም። ላይክ አዳዲስ ኒች ላይ መግባት ለሚፈልጉ ሰዎች ኒቹ በጣም ክራውድድ ከመሆኑ በፊት ሶሻል ሚዲያን ተጠቅመው ማርኬቱን ራሳቸውን በዛ ኒች ላይ ፖዚሽን ቢያደርጉ በጣም ወሳኝ ነገር ነው። በደንብ ልክ እንዳልከው አሁን ባለፈው ዓመት የነበረው የሶሻል ሚዲያ እንትና በአሁኑ ዓመት አንድ አይደለም በሁሉም ነገር። አሁን ላይ እንደውም አብዛኛው ሰው ከራሴ ጀምሮ የሆነ እቃ ስፈልግ ቲክቶክ ላይ ነው ሰርች ማድረግ። የሆነ ነገር መግዛት ወይ ሰርቪስ ብፈልግ ቲክቶክ ላይ ነው ሰርች ማድረግ። ቲክቶክ እንደ አንድ እንትን እየሆነ ነው። ሰርች ኢንጂንም ሆኗል ነው። ድሮ ማርኬት ፕሌስ ነበረ አብዛኛው ነገር። እቃ ለመግዛት ስፈልግ ገብተህ ማርኬት ፕሌስ ሰርች ታደርጋለህ። አሁን ቲክቶክ ላይ ነው አብዛኛው እንትን ያለ እና ማርኬቱ በአንዴ ነው ሽፍት ያደረገው።
ወደ ሶሻል ሚዲያው ማለት ነው። በተለይ ደግሞ ቲክቶክ እና ኢንስታግራም ባሉት ግን አሁንም አልረፈደም እንዳልከው መግባት የሚፈልጉ ሰዎች መግባት ይችላሉ። አብዛኛው ሰው ያፍራል ካሜራ ፊት መቅረብ፣ ኮንተንት ማዘጋጀት ከየት ልጀምር ብሎ የሚያስብ ሰው አለ እና ባላቸው ነገር ቢጀምሩ በዛው ቢቀጥሉበት በጣም አሪፍ ነው። የሚገርም ነገር በሹት ስናደርግ ከዚህ በፊት የነበረው ልክ አሁንም በደንብ ኢምፕሩቭ ማድረግ ይጠበቅብናል ኳሊቲ ላይ። ግን ደግሞ ከዚህ በፊት እንትን ነበረ ያው ስራችንን ማሳየት ላይ ነበረ በነበረን እንትን ነበር የምንጠቀመው በነበረን ስልክ በነበረ እንትን ነበር እና እስካሁን ድረስ የማረሰው አሁንም ማመስገን የምፈልገው ሰው አለ። የሶሻል ሚዲያ ኮንተንት ተከታታያችን ነበርና አጋጣሚ ደውሎልኝ እስኪ የተወሰነ ነገር ላገኝ እፈልጋለሁ። ስሙ መጥራት እንችላለን? ህሩይ ይባላል። በጣም አመሰግናለሁ። ይህን ቪዲዮ እያየው ከሆነ ህሩይ ቲክቶክ ላይ ያለ ሰው ነው። አክቹዋሊ ሶሻል ሚዲያ ላይ ያለ አይመስለኝም። የአይኮግ ኮንተንት ክሬተር አይመስለኝም፣ ግን እንዲሁ ተከታታይ ነው። ኮንታክት አደረገንና እንዲሁ ተገናኘን። የሚገርም ነገር ከዛ በኋላ ዲጂአይ ፖኬት ካሜራ ነበር የሰጠን። ኮንተንታችን ያለው ያው ኳሊቲ ላይ ኢምፕሩቭ አድርጉና በደንብ ኳሊቲያችሁን ኢምፕሩቭ አድርጋችሁ ለመምጣት ያግዛችኋል ብዬ ነው። የሚገርም ነገር በጣም ነበር ደስ ያለን። አንዴ ለህሩይ በደንብ በጣም ትልቅ እንትን ነበር፣ አፕግሬድ ነበር ለኛ። በዛ ጊዜ እኛም አፎርድ ማድረግ አንችልም ነበር ያን ነገር እና በጣም አፎርድ ማድረግ ብችል ራሱ የሚመጣው ይሄ ፊሊንጉን ታውቀዋለህ። በጣም ኢትስ ቬሪ ኢንተረስቲንግ ላይ ሶሻል ሚዲያ ላይ ለምታውቀው ሰው ከዚህ እንዲሻሻል አስበህ የራስህን ነገር ብር አውጥተህ ገዝተህ መስጠት በጣም ትልቅ ነገር አይደለም። የማያውቅ ሰው አብዛኛውን ከሆነ የቅርብ ሰው ሞቲቬት አያደርግም አብዛኛውን ጊዜ እና በጣም ትልቅ እንትን ነበር፣ ተርኒንግ ፖይንት ነበር ለኛ። በደንብ ቪዲዮ ላይ ይሄ ካለንማ አሁን ፎከስ አድርገን መስራት አለብን በደንብ ብለን ከዛ በኋላ በደንብ ቶሎ ቶሎ ቪዲዮዎችን መልቀቅ ምንም ጀመርና ትልቅ ነገር ነበር ለኛ እሱም። እና በማታስበው መንገድ አድቫንቴጆችን ታገኛለህ በሶሻል ሚዲያ። ያው ስራም ሳይሆን ልክ እንደዚህ ወዳጆችንም ታተርፋለህ ማለት ነው። በጣም ደስ ይላል። ብዙ ጊዜ ይሄ ክሬቲቭ ኢንዱስትሪ ነው ስላለን ያው ዋናው ነገር መነሻው አይዲያ ነው። የአይዲሽን ፕሮሰሳችሁ ምን ይመስላል? እንደ ቲምም ወይም አንተም በግል ድሮ ፍሪላንስ ስታደርግ ለአንድ ድርጅት ብራንዲንግ ለመስራት ከሎጎም መጀመር ሊሆን ይችላል እና አይዲያዎች የምታመነጩት በምን አይነት ፕሮሰስ ነው? አይዲያ ላይ ስፔሲፊክ የሆነ መንገድ የለንም። አሁን ይለያያል። በአንድ የሚመጣልህ አይዲያ አለ፣ ሳምንታት የሚፈጅብህ አይዲያ አለ ለመስራት። አንዳንዴ ደግሞ ይሄ ክሬቲቭ ብሎክ የሚባለው ያጋጥመዋል። ምንም አይዲያ ማመጣልህ አሁን ሎጎ ዲዛይነር ነኝ ትላለህ፣ እንትን ላይ ትላለህ፣ በቃ ክሬቲቭ ነኝ ብለህ ታስባለህ። አንዳንዴ ምንም ነገር አታስብም። ይሄ በቃ ለሞክር ስትል ራሱ ማችልባቸው እንትኖች አሉ። ያኔ ሪፍሬሽ ታደርጋለህ፣ ሪሰርች ታደርጋለህ። በቃ ራስን ትንሽ ከስራው ወጣ ታደርግና ሌሎች ነገሮችን ለማየት ትሞክራለህ። እና ያው ክሬቲቪቲን ለማየት በአንድ አንግል ሳይሆን ከማታስበው አንግል ነው የምታገኘው። ክሬቲቪቲ የሆነ እንትን እየሰራው ከሆነ ምናልባት የሆነ አይዲያ ከአበባው ላገኝ ይችላለሁ፣ የተወሰነች አይዲያ ማለት ነው። ለሌላ ነገር ሲሆን የሆነ አይዲያዎችን እንትን ልል ይችላለሁ። ኦንላይን ሰርች ታደርጋለህ። ይሄ ለምሳሌ እንደዚህ ሎጎ የኤነርጂ ድሪንክ ሎጎ ከሆነ ኤነርጂ ድሪንክ ሎጎዎችን ብለህ ሰርች ታደርጋለህ። መጀመሪያ ታያለህ ምን አይነት ኢንስፒሬሽኖች ይኖራል እንደ ኢንስፖ ትጠቀመዋለህ። ግን ከዛ በኋላ ያንተን አይዲያ ለይተህ ታወጣለህ። ግን አሁን አብዛኛውን ጊዜ ይሄ ነገር ትሪኪ ነው፣ ምክንያቱም የምታየውን ነገር ከዛ ውጭ እንዳታስብ ያደርጋል። እኛ ምንድነው የምናደርገው? መጀመሪያ አይዲያችንን ለማስፈር እንሞክራለን። በስኬችም ሊሆን ይችላል፣ ሶፍትዌር ላይም ሊሆን ይችላል። የተወሰነ አይዲያ ካለ እሱን እንሰራና ከዛ በኋላ ምን ኢምፕሩቭ እናድርግ የሚለውን ደግሞ እንደ ኢንስፓይሬሽን ታያለህ እንጂ ሊሚት ያደርጋል በጣም። በተለይ ፒንተረስት ላይ ገብተህ የምታይ ከሆነ የተወሰኑ ሎጎዎችን ታይና ትወዳቸዋለህ። ከነሱ ውጭ ሎጎ ያለ አይመስልም። ከዛ አታስብም። ከዛ ውጭ ለምሳሌ ሌተር ተጠቅመህ ከሆነ ከሌተር ውጭ አታስብም። ይሄ በምን አይነት መንገድ ልስራው የሚለውን ብሎክ ያደርጋል በአንዴ። እንደ ኢንስፖ ከሆነ መጀመሪያ ያለህን አይዲያ ታወጣና ከዛ በኋላ ደግሞ አጋዥ ነገሮችን አሁን ላይ ደግሞ በደንብ ቻትጂፒቲም ደግሞ በጣም ሄልፕፉል ነው። ሄልፕፉልም ነው። አትሴም ታይም ደግሞ በደንብ ዲስከስ እናደርገዋለን። ኤአይ ኢዝ ቢካሚንግ በቃ በየቀኑ እያደገ ነው እና እንደ እናንተ እንደ አጋዥ ቱል ነው እየተጠቀማችሁት ያላችሁ ቻትጂፒቲ?
ኤአይ ቻት ጂፒቲን ብቻ ሳይሆን ጀነራል ኤአይ ማለት ነው። አብዛኞቹ ሰዎች አሁን ወደ እንትን መግባት ይፈልጉና ግራፊክ ዲዛይንን ብቻም አይደለም ቪዲዮ ኤዲቲንግ ምንም ሁሉም ኤአይ ይሰራል አሁን መግባት ይፈልጉና ይፈራሉ። አሪፍ ገብተን እንትን ካለን በኋላ ኢነርጂያችንን ገንዘባችንን ኢንቨስት ካረግን በኋላ እንትን ማድረግ ባንችልስ ኮፓፕ አድርገን ኤአይ ሪፕረስ ያደርገናል ብለህ ታስባለህ? እንደዛ ብለው ያስባሉ። እና እኔ የግሌ አስተያየት ኤአይ ሪፕሌስ ማድረግ አይችልም ብዬ ነው የማስበው እኛን ማለት ነው። ሞር እንደውም ከተጠቀምንበት በእኛ አድቫንቴጅ መውሰድ እንችላለን እኛ ከኤአይ ማለት ነው። ስራችንን በደንብ ያቀልልናል። በጣም ሂውጅ እንትን አለው። የተለያዩ ሪሰርቾችን የምትሰራ ከሆነ ኤአይን የምትጠይቀው ከሆነ በደንብ ሰመራይዝ አድርጎ የምትፈልጋቸውን ፖይንቶች ይሰጥሃል። በደንብ ደግሞ የብራንዲንግ ስራችን ላይ በደንብ ሄልፕፉል የሆነውም ኢሜጅ ጀነሬሽንም አለ። አሁን ስቶክ ኢሜጆችን ለማግኘት ትቸገራለህ። በተለይ የሀበሻ ብራንዶችን ስትሰራ በጣም ምን ለመስራት በጣም የሚቸገር እንደው ድሮ እያሰብነው ነበረ። አይ ቲንክ ስቶክ አምባ የሚባል ኢትዮጵያዊ ስቶክ ፉቴጅ የሚገኝበት ዌብሳይት ላውንች ተደርጎ ነበርና አይ ዶንት ቲንክ አሁን ይኖር አይኖር ፑሽ አድርጎት አያደርግም። ግን ልክ እንደ ሸተር ስቶክ እንደ ፍሪፒክ እንደ ምናምን የኢትዮጵያውያን እንትኖች ስቶክ ኢሜጆችን እንትን ማድረግ ኢቨን ኖት ኦንሊ ኢትዮጵያውያንስ የጥቁር ሰው ራሱ ብዙ የለም። ካየክ በምትፈልገው ኤሪያ ላይ ለምሳሌ ቁጭ ብሎ ላፕቶፕ እየነካ ካፌ ውስጥ ብትል ብዙ የሚመጣልህ ስቶክ ኢሜጆች የውጮች ናቸው ብዙ ጊዜ። አሁን ይሻላል፣ ግን ድሮ በጣም ከባድ ነበር እና ሰዎቹ ኢቭን ጥቁር ቢሆኑ ሴቲንጉ ግን የውጭ ነው። ላይክ አፍሪካ ውስጥ ያለ ሰው የአፍሪካዊ ካፌ ውስጥ ነው የፈለግኩት እና እንደዚህ ነገሮች ብዙ አታገኝም። ላይክ ለስራው በጣም ከባድ የሚያደርጉት ይመስለኛል። እነሱ በተለይ ደግሞ ትራዲሽናል ተች ያላቸውን ብራንዶች የምትሰራ ከሆነ የሀበሻ ብራንዶችን የምትሰራ ከሆነ ትንሽ ይከብዳል እነሱ እና አሁን በደንብ ነው ቀለል የሚያደርግልን። ለምሳሌ ያክል የውጭ የነጭ ሰው እንትን ብታገኝ ራሱ ኢሜጅ አንተ በምትፈልገው እንትን ሆኖ ብታገኘው እሱን እንትን ማድረግ ትችላለህ፣ ሪክሬት ማድረግ ትችላለህ። እሱ ነገሩ ትልቅ እንትን ነው፣ ስራ ያቀላል። እንደዚህ እንደ አድቫንቴጅ ወስደን መጠቀም እንችላለን። ኤአይ ስራችንን በደንብ ያቀልልናል፣ ኢፌክቲቭ ነው። እነሱ አሉ፣ ግን ሪፕሌስ ያደርገናል ብዬ አላስብም። ሌላኛው አይ ቲንክ ቻሌንጅ ቢሆን ብዬ ማስበው ፎንት ነው። አሁን በጣም ዲዛይን ላይ በጣም የክሬቲቭ እኔም ድሮ ስሰራበት ጊዜ ብዙ ታይፖግራፊ ላይ ስትሰራ ብዙ ኦፕሽኖች አልነበሩ። ድሮ ላይ የውጭዎችን በጣም ብዙ ታገኛለህ። አሁንስ እንዴት ነው? የምትፈልገው አይነት ፎንቶች ታገኛላችሁ? አማርኛ ፎንቶች አሉ። አሁን ላይ ከድሮ በደንብ ይሻላል። በተለይ ደግሞ በዚህ 2 ዓመት ምናምን ያሉት በጣም ብዙ ፎንቶች፣ አዳዲስ ፎንቶች እየተለቀቁ ነው። አይነው ሀስል አለው በጣም ፎንት ዲዛይን ለማድረግ። በተለይ ደግሞ የአማርኛ እንትኖች ራሱ እያንዳንዱን ሪክሬት ማድረግ ዲዛይን ባለው መንገድ በጣም ከባድ ነው። እሱ እንዳለ ሆኖ ግን አብዛኛውን ጊዜ አሁን እኛ የምንጠቀመው ፐርሰናሊ እኔ ራሱ ዲዛይን ሳረግ የምሰራው ከስተም ፎንት ነው። ለሎጎዎች እና ሙሉ ፎንቶችን አይደለም የምሰራቸው፣ የምትፈልጋቸው ሌተሮች። ናይል ፕሮዳክሽን ሲሆን አሁን ናይል የምትለዋን በራሴ ከስተም ፎንት ዲዛይን አረጋታለሁ። ራሴ ስኬጅ አረግና በምፈልገው እንትን ፕሮፖርሽኑን ጠብቄ በደንብ እሰራለሁ። ማርኬት ላይ ሲወጣ ዩኒክ የሆነ ፎንት ነው የሚሆነው። አሁን ሞር ሎካል ክላይንቶችን ካየ አብዛኞቹ የምንሰራላቸው ከስተም ፎንት ነው እና ቼክ አድርጋቸው ሶሻል ሚዲያ ላይ ያሉትን ስራዎች እና ለየት ያሉ ፎንቶች ናቸው ያሉት። እነሱ እንደ ፎንት ሳይሆን የምናወጣቸው ግን ዲዛይን ላይ ብቻ እሱ አለ። ግን ለብራንድ እንደ ብራንዲንግ ስትመጣ ደግሞ ተቀራራቢ የሆኑ ፎንቶችን ሰጀስት እናደርጋለን ከብራንዲንግ ጋር። ምክንያቱም እቺ ጣም ብቻ የምትለዋን ለምሳሌ አንድ እንትን ከሆነ ዲዛይን ከሆነ ናይል የምትለዋን ብቻ ይዘው እንትን አይሉም፣ ሌሎች አልፋቤቶች ያስፈልጋቸዋል። ስለዚህ ተቀራራቢ የሆኑ ብራንድ ፎንቶችን ሰጀስት እናደርጋለን ከብራንዲንግ ጋር አንድ ላይ ኦፈር እናደርጋለን። ለቪዲዮ ኤዲቲንግም በጣም ጠቃሚ ነው። በጣም አሁን ላይ እንግዲህ ስንት ዓመት ሆነ ማለት ነው ላይክ ናይል ፕሮዳክሽን ራሱ ከተጀመረ? ናይል ፕሮዳክሽን ላውንች ከተደረገ ኦፊሻል ሆነ ኦፊስ ከተከፈተ ኦልሞስት ወደ 2 ዓመት እየሄድን ነው። በዚህ 2 ዓመት ውስጥ የመጀመሪያዎቹን ስራዎችን ስታያቸው እንዴት ነው? አሁን ያለህበትን አይተህ የመጀመሪያዎቹን ስራ ስታያቸው ምን ይሰማል? አክቹዋሊ ብዙ ለውጥ አለ። የምንጠቀማቸው ስታይሎችም ይለያያሉ።
ያን የነበሩት የምትሰራቸው ስራዎች አሁን የምትሰራቸው ይህንን የሰሩት ምናምን ያልኩ የለም ምን ሆኜ ነው እያደረክ ትሄዳለህ። ከክላይንት ጋር እንዳታጣልኝ ብቀይርላቸው ደስ የሚል የለም። እንደሱ አሉ። አክቹዋሊ ክላይንቶቻችን ራሳቸውም ሪች አውት ያደርጉናል። ይህቺን አስተካክልልኝ አንተ ነበርክ የሰራው እና እሱን ፊክስ እናደርግላቸዋለን ባለው በአዲስ ስታይል። ግን አሁን ላይ እየተጠቀምነው ያለው ሞር አፕሮች በጣም ሲምፕሊሲቲን ጠብቀን ለመስራት ነው። ዲዛይኖችን ሶሻል ሚዲያ ፔጃችን ላይ እንትን እናደርጋለን፣ ኦፊሻል እናደርጋለን ያሉትን ስራዎች። ግን በዛው ልክም ደግሞ ኦፊሻል የማይሆኑ ስራዎች አሉ፣ የክላይንትን ኢንተረስት ጠብቀን ማለት ነው። ሶሻል ሚዲያ ላይ እንዲወጣ የማይፈልጉ ኮንፊደንሻሊቲ እነሱን ስራዎችን ዌብሳይታችን ላይ ነው እንትን የምናደርገው፣ የናይል ፕሮዳክሽን ዌብሳይታችን እና እዛ ላይ ገብተው ብዙ ዲዛይነሮችም ቼክ እያደረጉ ከኛም ኢንስፓይሬሽን ይወስዳሉ። በተለይ ደግሞ ተማሪዎቻችንም ምንም እንደ ኢንስፓይሬሽን እየገቡ ቼክ ያደረጉታል ያሉት እንትኖች ማለት ነው። እና እሱም ጥሩ እንትን ነው ብዬ አስባለሁ። በጣም ኢንተረስቲንግ ነው። እንደውም አሁንም አንስተዋል እና ተማሪዎቻችን ስትል ነበር እና የሶሻል ሚዲያ ላይ የተለያዩ ማስታወቂያዎችን ሳይ ነበር እና ወደ ማስተማሩም ሙቭ አድርጋችኋል እና እንዴት ነበረ ጆርኒው? ለማስተማር ያሰባችሁት ለምንድን ነው? ኮምፒቲሽን አይሆኑም? ኮምፒቲሽን ይሆናል። ትክክል። የማስተማር ኢንተረስቱ አለኝ እኔ በግሌ ማለት ነው። ከዚህ በፊትም በአካል ክላሶችን ሰጥ ነበር። አሁን ላይ ግን ካለው እንትን ጋር ስኬጁል ጋር ትንሽ ታይት ስለሆነ በኦንላይን ያደረግነው ስልጠናዎችን እና ፍላጎቱ አለ፣ መማር የሚፈልግ ሰው አለ። ግን ወደዛ እንትን የገባ ነው አሁን በኦንላይን የመስጠት ክላሶችን የገባ ነው። ሪኩዌስቶች ነበሩ በውስጥ እና አስተምረኝ እንደዚህ እንትን በለን እንትን የሚያደርጉ አሉ። በቃ እንዳንተ መሆን የሚፈልጉ አሉ፣ ስራዎችን መስራት የሚፈልጉ። በተለይ ደግሞ ብዙ ተማሪዎች አሉ፣ ስራ የሚሰሩ ሰዎች አሉ እና እነሱም ስላሉ ነው ወደ እንትን የገባ ነው፣ ወደ ማስተማሩ። ግን ከገባም በኋላ ጥሩ ነው ያለው እንትን እያደገ ነው በደንብ። ግን ክላስ ላይ ስንመጣ በደንብ ነው የምንከታተላቸው ካለው እንትን ጋር። ኦንላይን ስለሆነ ብቻ እንትን አናረግም። አሳይመንቶች አሉ በየጊዜው፣ እነሱን ሪቪው እናረጋለን፣ እናያለን። የሚገርም ነገር እንደውም የሆኑ አስተምረን ከጨረስን በኋላ እንትን አዘጋጅተንላቸው ነበር፣ ቻሌንጅ። 5 ባቾች ነበሩ የተለያዩ ነው። 5ቱንም ባች አንድ ላይ ኮምፒቲሽን አዘጋጀንላቸው። ሞር እንደውም ለእነሱም ሞቲቬሽን እንዲሆን ብለን ሽልማት አዘጋጀንና አንደኛ፣ ሁለተኛ፣ 3ኛ የወጡትን ለሸልመን ነበር ከዚህ በፊት ያሉትን ማለት ነው። እና በጣም ደስ ይላል ያለው ሪተርን ስታየው። አብዛኛው ሰው ለመማር ብሎ ገባ እንጂ ከዛ በኋላ ያለውን ነገር ሲያዩት ይሄ ኮምፒቲሽንም እንዳለው ይሄ በደንብ በቃ ይዘው የሚወጡት ነገር የተማሪዎቻችን ስራ ባሳይት እንደመማለክ የሚገርም ነገር። ሞር ደግሞ አብዛኞቹ ያሉት አዲስ አበባ ውስጥ ማለት ነው፣ ከክፍለ ሀገርም ከምንም የሚማሩ አሉ እና በጣም ደስ ይላል። ከዚህም በተጨማሪ ደግሞ አስተምረን የስራ እድል ኦፈር እናደርግላቸዋለን በእኛ በኩል። ለብራንዲንግ ኤጀንሲ ስለሆነ የኛ የሚመጡ ሪኩዌስቶች አሉ። ክላይንት አውትሶርስ ይደረግላቸዋል ማለት ነው። ፉል ታይም የሚፈልጉ ሰዎች አሉ፣ ተቀጥሮ ቢሰራላቸው ሰው ፓርት ታይም የሚፈልጉ ድርጅቶች አሉና እስቲ ሰው ካላችሁ ላኩልን ይሉናል። በዛ ጊዜ ነው እንትን የምናደርግላቸው ማለት ነው። ያለው ነገር ደስ ይላል። ያለ ከትልቁም ነገር ደግሞ ኮኔክሽን ይኖራል ማለት ነው ከብዙ ሰው ጋር። በዚህ መንገድ ቆንጆ ነው ብዬ አስባለሁ። እንደ ሀገር ኢትዮጵያ በጣም ትልቅ ሀገር ነች። ብዙ ቢዝነሶች አሉ። በሌላ ቢዝነስ እኛ ባለንበት በሌላ ቢዝነስ እናየዋለን እና ኢትዮጵያ ውስጥ በየጊዜው ምን ያህል አዳዲስ ድርጅቶች ይከፈታሉ፣ ላይሰንስ ያወጣሉ ማለት ነው። በሌላ እንትን ስታዩት አሜዚንግ፣ በጣም ብዙ ሰው አለ እና አዳዲስ ቢዝነሶች መጡ ማለት ኒድ አዳዲስ ግራፊክስ ዲዛይነር፣ አዳዲስ ኮንተንት ክሬተሮች፣ ሶሻል ሚዲያ ማናጀሮች ምናምን እና ማርኬቱ በጣም ትልቅ ነው እና አይ ዶንት ቲንክ ለዛም ነው ቀደም የጠየቁ እንደ ኮምፒቲሽን አይሆንም ያለው ማርኬት። አይ ዶንት ቲንክ ባለው ሰው ብቻ በቂ ነው ብዬ አላስብም። ብዙ እንትኖች ብዙ ክሬቲቭ ኢንዱስትሪ ላይ የሚሰሩ ሰዎች በጣም ያስፈልጋሉ ብዬ አስባለሁ ነው እና እናንተም ማስተማራችሁ አይ ቲንክ ለራሳችሁም ጠቅሟቸዋል ብዬ አስባለሁ። ለኦፊሳችሁም ስታፎችን ስትፈልጉ ከዛው ትወስዳላችሁ። እንዳልከው ደግሞ ለክላይንት ፉል ታይም ጆብ የሚፈልጉ ሲመጡ እናንተ ጋር የተማሩ ሰዎችን ይወስዳሉ እና በጣም አሪፍ ነገር ነው እና ብዙ ስራዎችን ሰርታችኋል እና በጣም የምትወደው ስራ ከሰራህላቸው ሰዎች የምትወደው ስራ ወይ ደግሞ ሰዎች ሪኮግናይዝ ያደርጉታል ብለህ የምታስበው የማንን ስራ? ፐርሰናሊ በጣም የምወዳቸው ስራዎች አሉ።
አሁን በሌቭል ከሄድን ለትላልቅ ድርጅቶች በጣም ብዙ ስራዎችን ሰርተናል። ግን ደግሞ አሁን አብዛኛውን ጊዜ በተለይ ደግሞ የመንግስት ድርጅቶች ምንም ሲሆኑ ሊሚት ትደረጋለህ አይዲያ። ምክንያቱም እነሱ የሚፈልጉት ስታንዳርድ እንበለም የሚመስል አይነት ነገር ነው የሚፈልጉት አይዲያ አለ። እሱም በሱ ነው የምትሄደው፣ ጋይድ ተደርጋ ነው የምትሄደው። ሞር ግን ከመንግስቱ ድርጅት ወጥተን ወደ ኖርማል እንትኖች ስንመጣ ማይ ፌቨሪት እኔ በጣም ወደው የጣዕም ቤከሪ ናለ። በጣም ቪዲዮም ቲክቶክ ላይ በጣም መነጋገሪያም ነበረ። ኢንተረስቲንግ ነው አክቹዋሊ የክላይንቶቻችንም እንትን ነው እና ሞር አንደርስታንድ ያደርጋሉ እንደዚህ አይነት ሞደርን የሆነ አፕሮች ነው። ምን አይነት ሞር ቪዥዋላይዝ እንዲያደርጉት ምን አይነት ነበር ካራክተሩ? እንዴት መሰለክ እኛ ያሰብነው ከስሙ ጋር መሄድ አንድ ላይ ነው እና ጣዕም ነው፣ ጣዕም ቤከሪ ነው ይትማል። አይዲያዋን ካያት አንድ ስላይስ ዳቦ ነች እና ስላይስ ዳቦዋ ራሷን እያጣጣመች ነው፣ ራሷን እየበላች ካየኸው ማለት ነው። ጣዕም የሚለውን ራሱን ኮንሰፕት እንትን ይላል ራሷን እስከምትበላ ድረስ ይጠማጣጣም ድረስ ነው እና ከክላይንቶቻችን ጋር የሚያገኘነው ምላሽ በጣም ደስ ይላል። በጣም ነበር የወደዱት ሎጎ። አብዛኛውን ጊዜ እንሰራለን እንደዚህ አይነት ዲዛይኖች፣ ግን ሪጀክት ይደረጋሉ። ክላይንት የሚፈልገው አይነት ዲዛይኖች አሉ። ተመሳሳይ አይነት የጣዕም አይነት አፕሮችም የሮሼክ ላይ ተጠቅመናል። ሞር አሁን ታርጌት ኦዲየንሳችንን አይተን ነው ፈን የሆነ ነገር ነው የሚፈልገው። ምክንያቱም ታይም ለማሳለፍ ነው የሚመጣው እዛ እና ሪኮግናይዝ የሚያደርገው ለየት ያለ ነገር ሲሆን ፈን የሆነ ነገር ኢንጆይ የሚያደርገው ነገር ስለሆነ ለምን ካራክተር አንፈጥርም? ኢንጆይ የሚያደርጉት ነገር እና ወጣ ያለ ሼፕ ያለው ምንድን ነው አለ እና ማንጎ መጣለን። ከዛ ለምን ማንጎዋን እንደ ካራክተር ወስደን በደንብ አንሰራት እናስደነሳት ማላቸው። የሆነ ፐርፊውም ብራንድም አይ ቲንክ ሰርታችኋል መሰለኝ። አክቹዋሊ ለሜላት ፐርፊውም ዌብሳይት ዴቨሎፕመንት ዌብሳይት ማለት ነው። ሙሉ በናይል ፕሮዳክሽን ቲም ነው ዴቨሎፕ የተደረገው። ሰዎች የሚፈልጉትን ፐርፊውም ኦንላይን ገብተው ፐርቼዝ ማድረግ እንዲችሉ ማለት ነው። ሎካሊም ብቻ ሳይሆን ኢንተርናሽናል ኦርደሮችን መቀበል የሚችሉበት አድርገን የሰራ ነው። ፕላስ ደግሞ ፕሮዳክሽን ላውንች አድርጋ ነበረ ሜላት። እሱም ሎጎ አንድ ላይ ዲዛይን አድርገን ነበር ማለት ነው። ሜላዊ ፕሮዳክሽን እንስራ እሱም አንድ ላይ ነበረና አሁን ላይ በደንብ ሳይቶች እየበዙ ነው። ሰው ወደ ዲጂታል አለሙ እየተቀላቀለ ስለሆነ ፕሮዳክትም ካለው ሰርቪስም ካለው ኦንላይን እንትን ማድረግ ይፈልጋል እና ዌብሳይት በጣም ትልቁ አድቫንቴጅ ነው። ኢኮሜርስ ዌብሳይቶችም በተለይ ደግሞ አፕሊኬሽን ፕሮጀክቶችም አሉ። እንደዚህ የዕቃ ሽያጭም የምንም ትልቅ እንትኖች አሉ እና እነሱንም በቅርቡ አናውንስ የምናደርግ ይሆናል። አዳዲስ ስራዎች ይኖራሉ። እንዴት ነው ግን ፊሊንጉ ላይ ከእነዚህ ትልቅ ኦልሬዲ ሪኮግናይዝ ከሆነ ብራንዶች ጋር አብሮ መስራት የተለየ ፕሬሸር አለው? ከእነሱ ጋር እንደውም ስትሰራ ይቀላል እውነቱን ለመናገር። አክቹዋሊ ከትላልቅ ብራንዶች ጋር ስትሰራ በደንብ ፕሬሸር የለውም። ምክንያቱም አንደርስታንድ ያደርጉሃል። ምንም አይነት አይዲያ አዲስ አይዲያ ለማምጣት ብትሞክር ከእነሱ ጋር ነው ፍሪ የሆነ አይዲያን የምታመጣው። አዲስ አይዲያ ስታመጣ ተቀባይነት አለው በሌላ ፐርስፔክቲቭ ስለሚያዩት ማለት ነው። አብዛኛው ቦታ ግን ስትሄድ ይሄ ባለው በተለመደው እንትን ነው የሚሄዱት። ስለዚህ ወጣ ያለ ነገር ስታመጣ ተቀባይነቱ ትንሽ እንትን ይላል እና በተለይ ደግሞ ወደ ላይ ስትሄድ ፕሬሸሩ ይቀንሳል እና በጣም ደስ ይላል። የሆነ ፍሪ ሆነ ነው የምትሰራው። አንተን አይዲያ በነፃነት ኤክስፕረስ ታደርጋለህ። እነሱ ነገሮች አሉና ቆንጆ ነው ያለው ነገር። ባክላሽ የገጠማችሁ ነገር የለም? እንዴት እንደዚህ አይነት ነገር ትሰራላችሁ? ደግሞ ከሰራችሁ እንትን ካለ በኋላ ያልጠበቃችሁት አይነት አስተያየት የመጣባችሁ ጊዜ የለም? አይ ቲንክ አዳዲስ ለሚጀምሩ ሰዎችም ገና ሳይፈጠር ቢያውቁት ጥሩ ነው፣ ሊመጣ እንደሚችል ማለት ነው። ያው ስራ ላይ ያጋጥማል። ፐርፌክሽን የሚባል ነገር የለም። ግን ምንድነው ከዚህ በፊት የሰራናቸው ስራዎችም አሉ፣ ሪጀክት የተደረጉ ስራዎችም አሉ፣ ከክላይንት ጋር የተለያየንባቸው ስራዎችም አሉ። እንዲሁም ደግሞ ብዙ ቼንጆችን አድርገን መጨረሻ ላይ ሳቲስፋይድ የሆኑ ክላይንቶችም አሉ። የስራው ዓለም ስለሆነ ትቀበለዋለህ። ለምን እንደዚህ ያሉ አይባልም እና አትልም ራሱ ይሄ አክሴፕት አድርገህ ማሻሻል ካለብህ ታሻሽላለህ ወይ ደግሞ የተለያየ መንገድ ትሄዳለህ ማለት ነው። ግን ትልቁ ነገር መሆን ያለበት ያው በሰላማዊ መንገድ ሁሉም ነገር መፈታቱ ነው ፎከስ መደረግ ያለበት ማለት ነው። ጥሩ ነገር ያው ክላይንትም አንተ ላይ መጥፎ ኢሜጅ ሳይዝ አንተም ክላይንት ላይ መጥፎ ኢሜጅ ሳትይዝ እሱ በጣም ወሳኝ ነገር ነው። ግን ያው አቮይድ ማድረግ አችልም፣ የስራው ባህሪ ነው እና እንትን ማድረግ አችልም። ግራፊክስ ዲዛይነርነት ወር ክሬቲቭ ኢንዱስትሪ ላይ መስራት ኢትዮጵያ ውስጥ ያዋጣል ብለህ ታስባለህ? ማርኬቱን ካወቅክበት በጣም ያዋጣል። ግን አሁን እኔ ሰጀስት የማደርገው አብዛኛውን ሰው
ደውለውልኝ ሳወራቸውን ኮንሰልት ስናደርግም አንድ ስኪል ብቻ ባይዙ ብዬ ነው የምመክረው። ግራፊክ ዲዛይን ብቻውን ያበላል። ኦፍኮርስ ማርኬቱ ላይ ካወክበት በደንብ ከሰራ ክሬቲቭ ኮንክ ምን ያህል ብር እንደሰራ በኋላ ትነግረናለህ። ግን እንደዚህ እንትን ካለ ትንሽ ማርኬቱ ላይ አሁን አንዳንዴ የሚቀሰቀስበት ወቅት አለ። ግራፊክ ዲዛይን ስራዎችም የሎጎ ዲዛይን ስራዎች ምንም እንደ ኤጀንሲ ራሱ ስነግርህ አሁን የበዓል ሰሞኖች ምናምን ሲቀርቡ ስራ የመቀስቀስ ባህሪ አለው። የበዓል ሰሞን ሲቀርብ ይቀሰቅሳል። ምክንያቱም የበዓል ሰሞን ላይ ሎጎ ማሰራት የሚፈልግ ክላይንት የለም። ዶሮና ዶሮ ነው እና እዛ ሰዓት ላይ ባካፕ ሊያስፈልግ ይችላል። በተለይ ደግሞ ድርጅት ኖሮ ራን ስታደርግ አንድ ነገር ላይ ዲፔንድ አታደርግም። ወጪዎች ስለሚሆኑ የተለያየ ኢንካም እኔ የምመክረው ሞር አንድ ላይ የሚሄዱ ስኪሎች ከግራፊክ ዲዛይን ጋር ቪዲዮ ኤዲቲንግ እና ሞሽን ግራፊክስ ናቸው። አንድ የግራፊክ ዲዛይን ይሄ እውቀቱ ካለ በደንብ ፕሪንሲፕሎችን ካወቅ ሞሽን ግራፊክስ ላይም እሱን አፕላይ የሚደረገው ያንን ከለር ቲዮሪ ትንሽ ለየት የሚል ነገር አለው። ያው ሞሽን ስለሆነ የምትሰራቸው ነገሮች አሉ፣ ማወቅ ያለብህ አኒሜሽን ታይፖች አሉ፣ የምትጠቀማቸው ነገሮች አሉ እና እሱ ሲኖሩ ግን እየቀያየርክ መጠቀም ቢቻል። ምክንያቱም እኔ ፐርሰናሊ አሁን ሰርቻለሁ በሁሉም ሞሽን ግራፊክስ ላይም ቪዲዮ ኤዲቲንግ ላይም በግራፊክ ዲዛይንም እነዚህ ላይ እንትን እንላለን እና እንደ ስኪል ጥሩ ነው። ስኪሌን በደንብ ኤክስፓንድ ማድረግ ፈልግ ነበርና የኢንቴሪየር ዲዛይን ስልጠና ምንም ራሱ ወስጃለሁ 7 ወር ምንም ቢቆይም እና አንድ ስራ ነው የሰራሁበት። እሱም ኦፊሻል አልሆነም፣ የተሳካ ስራ አልነበረም። ግን ጥሩ ነገሩ ምንድነው ስኪልን ኤክስፓንድ ማድረግ ነው። በተቻለ አትሊስት ሞክሬያለሁ። አሁን ወደ ኢንዱስትሪ ልግባ ብል አይከብደኝም። በተለይ በስሪዲ ሞዴሊንግ ኮንስትራክሽን ላይ ብዙ እውቀት ይጠይቃል። ግን ደግሞ ሞዴሊንጉን ፕሮቫይድ ወደ ማድረግ ስትገባ አይከብደኝም ወደ ማለት ነው። አንዱ ማርኬት እንኳን ክራሽ ቢያደርግ ወደ ሌላው ትዞራለህ። ስኪል ካለ መቼም ቢሆን ትርፋማ ትሆናለህ። እሱ አለ። ግን አንድ ስኪል ብቻ ይዘው ባይሄዱ ሰዎች 2-3 ስኪል እንደ አዲሽናል በደንብ ጠቃሚ ነው። ያው ዋናውን ጥያቄ ግን እንጠይቃለን። ከፍተኛ በብራንዲንግ የተከፈለ ክፍያ ምን ያህል ነው? አይቻልም ምናምን ማለት አይቻልም። እሺ አክቹዋሊ ብዙ ነው አማውንቱን ባልጠቅስም በደንብ ግን ላይክ አሪፍ ክፍያ ይከፈልበታል። በደንብ ስለ ማርኬት ላይ ወደ ላይ እየወጣ በሄድክ ቁጥር የምትሰማውም እንትን ራሱ በደንብ ያስደነግጣል። በተለይ ደግሞ ለምሳሌ ሁሉም ሰው አክሰስ ማድረግ የሚችለው ጨረታ አለ እና ጨረታ ላይ የሚወጡ እንትኖች አሉ። ያንን ጨረታ ማሸነፍ ከቻልክ ገንዘቡ ቆንጆ ነው። በተለይ ደግሞ እነዚህ ትላልቅ ድርጅቶች ወይ የመንግስት ድርጅቶች ምንም ሲወጡ ጨረታ ለብራንዲንግ የሚወጣው በሚሊዮኖች ነው። ስራውን በዛው ልክ ነው። በጣም ብዙ ፔጅ ነው የሚሰጥ። በጣም ብዙ ፔጅ ነው። በኢች ፔጅ ላይ ብዙ ኮንተንቶች አሉ የምትሰራቸው እንደ አይደንቲቲ። እያንዳንዱ ነገር ነው ዲዛይን የምታደርገው። 2-3 ዲዛይን ነው የምትሰራው። ሪጀክት የመደረግ አለ፣ መቀየር አለ፣ ሞዲፊኬሽን አለ፣ ሀስል አለው በደንብ። በዛው ልክም ደግሞ ኢንካሙ አለ። ግን በሂሳቡ ሬንጅ እንውሰድ። እንገምት እስከ 10,000 ብር ድረስ በሎጎ ስትጀምር የነበሩት። አሁን ላይ እንኳን ብዙም ሊሆን ይችላል፣ ግን እስከ 10,000 ብር ድረስ ይከፈል ነበር ወይ? እስከ 10,000 እስከ 50 ከ50 እስከ 100 ስጀምር በነበረው ስኬል ከሆነ ፍሪላንሲንግ ወርልድ ላይ በ1,000 ብርም ሎጎ ሰርተናል። 1,000 ብር፣ 2,000 ብር፣ 3,000 ብር ምንም ሰርተናል። አሁን ላይ ያለው ፕራይስ ስኬላችን እንደ ታርጌት ኦዲየንሳችን ስለሆነ ትንሽ ጨመር ውድ ነን ነው። እሺ እንለፈው። የብራንዲንግ ለቢዝነሶች ምን ያህል ምንድን ነው ብለህ ታስባለህ? ምን ያህል ኢምፓክት አለው? ፓወሩ ምን ያህል ነው ብለህ ታስባለህ? ለቢዝነሶች ኢንጀነራል ለብራንዶችም እያንዳንዱ ነገር ማለት ነው። ያለ ብራንዲንግ ማርኬት የለም ብዬ ነው ማስበው። የለምም ሲጀምር። ምክንያቱም ያለ ብራንዲንግ ማርኬት አንዴ ልትሸጥ ትችላለህ፣ ደግመህ ግን አትሸጥም ያለ ብራንዲንግ። ምክንያቱም አንድ እንትን ብትል ለምሳሌ ይሄን ሰዓት ላውንች ባረግ መሸጥ ብፈልግ ሰዓቱ ተመረተ፣ ገበያ ላይ ወጣ፣ ብራንዲንግ የለውም፣
ሎጎ የለውም፣ አይደንቲቲ የለውም፣ ምንም የሚታወቅበት የለም። አየሁት አንዴ እገዛዋለሁ። ለሌሎች ሰዎች ሰጀስት ሳደርግ ምን ብዬ ነው? ፕላስ ደግሞ ድጋሚ ሄጄ መግዛት ስፈልግ ምንም ነገር የለም የሚጨበጥ ነገር። አሁን ላይ በደንብ ብራንዲንግ ላይ ስንመጣ ሎጎቸውን ራሱ ሳናያቸው በደንብ ሪኮግናይዝ የምናደርጋቸው ካምፓኒዎች አሉ፣ ብራንዶችም አሉ። ለምሳሌ ያክል ኮካኮላ በደንብ ፌመስ የሆነ እሱም ከለሩን አይተን ነው የምንለየው ከሩቅ። እነሱ በደንብ ብራንዳቸው ላይ ሰርተዋል። አሁን አሽተተንም በቃ የሆነ ሴንስ አድርገን ሁላ የምንለየው ይመስለኛል ኮካን በጣም ከመልመዳችን የተነሳ እና ሁሉም ሰው ያውቀዋል ኮካኮላ። እና በዛው ልክ ብራንዳቸው ላይ ባይሰሩ ኖሮ ደግሞ ብለህ አስብ፣ ጥቁሩ የሚጣፍጠው መጠጥ ነው ይባላል አለ የለም ያልክ ነው የምትሄደው። ኢቨን ስም ራሱ ቢኖራቸው ያለ ብራንዲንግ ባዶ ናቸው። የትኛውም ብራንድ የትኛውም ቢዝነስ ማለት ነው። ለዛም ነው ሂውጅ አማውንት ኦፍ ማኒ እየተንቀሳቀሰ ያለው በጣም እየወጣበት ያለው። ብራንዲንግ ግን አሁን በተለይ ብዙ ካምፓኒዎች ሪብራንድ እያደረጉ ነው። ሪብራንድ ስታደረግ ወይ ይሳካል ወይ አንዳንዴ ደግሞ ሊገልህም ይችላል። ለምሳሌ ያክል ለትልቅ እንትን ተብሎ የሚጠራው ትሮፒካና የሚባል ጁስ እና እሱ ረጅም ዓመት ይዞት የመጣ ብራንድ ነበር። እንደ ሎጎ ራሱ የሚታወቅበት ብርቱካን ሆኖ በስትሮ ነው። ብርቱካን ላይ ስትሮ ተሰክቶ ነው ያለው እና ሪብራንድ ሲያደርጉ እሱን ሙሉ ለሙሉ ነበር የቀየሩት። ያለው ሙሉ ነበር የቀየሩት እና ከሎጎ ጀምሮ እስከ ፓኬጂንግ ዲዛይናቸው ነበር የቀየሩት። ሪብራንድ ያደረገላቸው ኤጀንሲ በጣም ትልቅ ኤጀንሲ ነው። ከሳምሰንግ ጋር ከተለያዩ ቶች ጋር የሰራ ኤጀንሲ ነው እና ወደ $35 ሚሊዮን ነው የወጣበት ለሪብራንዲንግ ብቻ ማለት ነው። ከወጣ በኋላ ደግሞ ማርኬት ላይ $35 ሚሊዮን ከስሯል። ወደ $30 ሚሊዮን ሰው በድምሩ ያለው እንዳለ ነው የከሰራው። አውጥቶም ወደኋላ ከሰራ $65 ሚሊዮን በላይ ኪሳራ አጋጥሟቸዋል። በጣም ብራንዳቸውን ስለቀየሩ ብቻ ማለት ነው። ጥቅምም አለው ሊያነሳህም ሊጠቅምም ይችላል። የኪያን ብራንድ ካየን ደግሞ ኪያ መኪና በጣም አነጋጋሪ ሆኖ ነበር። ኪያ ኤን መስላ አብዛኛው ሰው ኬኤን ብለው ነው ሰርች ኬኤን ካር እያለ። እነሱ ግን ብራንዳቸውን ሲቀይሩ አክቹዋሊ የመኪናቸውንም ብራንዲንግ ቀይሯል። ይሄ ሙሉ ኤስቴቲኩ ራሱ ተቀይሯል። ፖዚሽናቸውንም ቀይረዋል። እንደ አዲስ ነው የመጡት እና ሂውጅ ሰክሰስ ነበር። ኢትዮጵያ ውስጥም አይ ቲንክ ያሉ ይመስለኛል ብዙ ድርጅቶች ሪብራንድ አድርገው የጠፉብን እንትኖች ይኖራሉ ብዬ አስባለሁ። ምናልባት መሀል ላይ ስናስታውሳቸው ወይ አንተም ታስታውሳቸው ካሉ ሜንሽን እናደርጋቸዋለን። አሁን ላይ ሪብራንድ እያደረግን እንትን እናደርጋለን። ምናልባት ሶሻል ሚዲያችን ቼክ ለምሳሌ እንትን እንደዚህ ቢሆን ኖሮ ሳይንስ እንደዚህ ቢሆን ኖሮ ወይ ደግሞ አዲስ ሪብራንድ ቢያደርጉ ምን ይመስል ነበር ብለን ፖስት እናደርጋለን። እና ብዙ ሰው አሁን የሚመስለው እንትን ነው ጀስት ወይ ፕሮፖዛል ያስገባን ወይ ደግሞ እንዲቀይሩ ካምፓኒዎች ሰጀስት እያደረግ እንደሆነ፣ አንዳንዱ ደግሞ እንደ እንትን የሚቆጥሩ አለ እንዴ የማይነካ ምን አይነት ነገር ምን ሆነ ነው ምናምን ይላል። ኢትስ ማርኬቲንግ እንትን ነው ስትራቴጂ ነው። አሁንም ስንሰራው ሰንቺፕስ እንደዚህ ቢሆን ነው ብለን ስንሰራ ሰንቺፕስን አይደለም ታርጌት እያደረግን ያለ ነው። እንደ ሰንቺፕስ ያሉ ካምፓኒዎች እነሱ ያዩና ፓኬጂንግ ያላቸው ካምፓኒዎች ልክ ቀጥታ ሲያዩት እሱን ኦኬ ኮንታክት ያደርገዋል፣ ዲስከስ ታደርጋለህ። ያንዳንዱ ሰንቺፕስ እንደ ክላይንት ሆነው ባይመጣ ግን በዛ እንትን መልዕክቱ የሚደርሰው የሆነ ሰው አለ ማለት ነው። እንደ ክላይንት ሆነውም አይመጡም፣ ምክንያቱም ሰክሰስፉል ነው ያለው ብራንድ። አብዛኛውን የምትመርጠውም ሰክሰስፉል የሆነ ብራንድ ነው ብዙ ሰው የሚያውቀው። ስለዚህ የእነሱ መምጣት አምነህበት ነው እንትን የምትለው። ግን ታርጌታችን እነሱ አይደሉም፣ ሌሎች ካምፓኒዎች ናቸው ከስር የሚመጡት ማለት ነው። አዲስ ላውንች የሚያደርጉ ካምፓኒዎች ወይ ደግሞ መቀየር የሚፈልጉ። አሁን ላይ በጣም ሪብራንዲንግ ይበዛል። አዲስ ከምንሰራው ዲዛይን ልቅ ሪብራንዲንግ ይበዛል። በሎጎ ዲዛይንም በምንም ሪብራንድ ነው አብዛኛው ነገር። አሁን አይ ቲንክ ማርኬቱ ምንም እየተለወጠ ሁሉም ነገር ወደ ዲጂታል እየመጣ ሲመጣ ድሮ የነበረ ብራንድ አይዴንቲቲ አይሰራም። አሁን ሶሻል ሚዲያ ላይ ሲመጣ ኢቭን ሎጎ ሲምለስ አንዱ ኤሌመንት ብንወስድ ሎጎ ይሄ አይከን የሆነ ድሮ ረጃጅም ሎጎዎች ሆኑ እና አሁን በክብ ውስጥ ብቻ ሎጎ ላርግ ስትል አይመጣም። ነጩ ይበዛል ረጃጅም። ሶ ዩ ኒድ ሰም ካይንድ ኦፍ አይከን እና ከዛ ረጅም ሎጎ እና ረጅሙ ሎጎ እና አጭሩ ሎጎ ብለህ አሁን እንዲህ አይነት ነገሮች እየመጡ ነው። አይከን ብቻ አለ ሎንግ ሲሆን አሁን ኢትዮ ቴሌኮም ካየ አይከኑ አለች፣ ኢትዮ ቴሌኮም የሚለው አለ። ሶ የሆነ ነገር ላይ ሲፈልጉት እሷን ብቻ ይጠቀማሉ።
ረዘም ያለ ነገር ቢልቦርድ ነገር ሲሆን ደግሞ ያኛው ይጠቀማሉ እና አይ ቲንክ ያም ይመስለኛል ወደዚህ ሺፍት እያደረጋቸው የመጣው። በደንብ አሁን ብዙ ጊዜ ድሮ ሎጎዎችን ካየን ፍሌክሲብል አይደሉም፣ እንትን የላቸውም፣ እንደፈለግከው አትጠቀምባቸውም እና ሎጎ ራሱ እንትን ስናደረግ ፕሮቫይድ ስናደረግ 4 አይነት ሎጎ ነው የሚሰራው ለአንድ ብራንድ። ፕራይሜሪ ሎጎ አለ፣ ሜን ሎጎ፣ ሰከንደሪ አለ፣ ሰብማርክ ሎጎ አለ። እነዚህ እንትኖችን ታደረጋለክ እና ልክ እንዳልከው አሁን ረጅሙ ሎጎ ብለን የምንጠራው ጎን ለጎን አይከኑና ጽሁፉ ጎን ለጎን ሆኖ ፕላስ ደግሞ ከላይ እና ከታች አብዛኛውን ጊዜ የተለመደው ሲምቦሉ ከላይ የሆነና ከስር እንትኖች አሉ። እነዚህ ሎጎዎችን እንደ ቫሪዬሽን አዘጋጅተን ነው እኛ የምንሰጠው ለክላይንቶቻችን ማለት ነው። በደንብ ፍሌክሲብል ሆኖ አሁን ፍሌክሲብል ከዚህ በኋላ ያሉት እንትኖች ይመቻችላቸዋል ማለት ነው። ፕላስ ደግሞ ከለር ቫሪዬሽንም ይኖረዋል። ኤቭሪ ሎጎ በብላክ ኤንድ ዋይት ሊኖር ይገባል፣ ሞኖክሮም ሁሉም ብራንድ ማለት ነው። እሱን መልክ ጠብቀን እናዘጋጃለን ፋይል ላይ ስንሰጥ ማለት ነው። እሱ እንዳለ ሆኖ በደንብ በቃ ይሄ ያስፈልጋል የምንላቸውን ነሰሰሪ ነገሮችን ኢንክሉድ እናደርጋለን። ግን ልክ እንዳልከው አብዛኞቹ ብራንዶችም እየቀየሩ ያሉት በዛ ምክንያት ነው። ብራንዳቸውን ሲቀይሩ አይ ቲንክ ማየት ያለባቸው ነገሮች እኛም አዲስ እንትን ስንል ቼክ የምናደርግበት ዌብሳይት አለ እና እዛ ላይ በብዙ ነገር ቼክ ታደርጋል። አንዳንድ ሰው ከለር ብራንድ የሆነ ሰው አለ አይመስለንም፣ ኢትዮጵያ ውስጥ ገና ነው ግን ብለን አስበው እንችላለን። ግን ከለር ብራንድ የሆኑ ሰዎች አሉ። ብዙ አይነት የከለር ብራንድ ሌቭሎች አሉ እና ሎጎክ እነዛ ሰዎች ሲያዩት ሪኮግናይዘብል ነው ወይ ርቀት ፒክስሉ በቀይ በምሳሌ በለውና ሞባይል አፕ ቢሆን በጣም ስሞል በሆነች ቁጥር እና ከርቀት ሳያው እና ስሞልም ሆና ሪኮግናይዝ መደረግ መቻል አለበት ፒክስሉ እንትን ኢቨን ፒክስሌትድ በሆነ ሲሆን ለምሳሌ ሃይ ሪዞሉሽን አለ ዘን ያ ሃይ ሪዞሉሽኑ ፒክስሌትድ ቢሆን ራሱ ሪኮግናይዝ ማድረግ መቻል አለብኝ። ብለር ቢሆን ብዙ አይነት እንትኖች አሉት ቴስት የሚደረጉ እንዳልከው ጥቁር ላይ ቢሆን አንዳንድ ጊዜ ጥቁር ቦታ ላይ የኛ ሎጎ ቢደረግ እና ነጭ ቦታ ላይ ቢደረግ ነጭ ላይ ብቻ የሚታይ ሎጎዎች አሉ። ጥቁር ቦታ ባክግራውንድ ያለበት ቢኖር ይታያል ወይ ብዙ ነገር ቼክ የሚደረግ ነገር አለ እና ዝም ብሎ አይደለም 7 ሚሊዮን የሚወጣው። በደንብ ስላለው በደንብ አንተም ሪሌት ታደርጋለህ ነገር ላይ። አሁን ስትመጣ እንደዚህ እንትኖች ላይ ዲዛይኖች ላይ እና ቫሪዬሽኖች ላይ አብዛኛው ከስተመር የማያገኘው እሱን ነው። ምን አይነት ሚስኮንሰፕሽን አለ እንደውም በዛው ማብረበት ነግረን ላይ ሲመጡ እናንተ ጋር አንደርስታንድ የማያደርጉት ብለን የምታስበው? አሁን አብዛኛው ክላይንት የሚያጋጥመን እና ሎጓቸው ላይ ሰርቪስ ኢንክሉድ ማድረግ ይፈልጋሉ። ትልቅ ሚስኮንሴፕሽን ነው። አሁን ብራንድ ላይ ስንመጣ አክቹዋሊ እኛም ድሮ የምንሰራቸው ሎጎዎች ላይ እንደዛ ነበሩ። ኢምፕሩቭ እያደረግን የመጣ ነው ካለው እንትን ጋር ከሞደርን ከሆነ ዲዛይኖች ጋር አሁን ላይ ባሉት እንትኖች ነው የምንሄደው እና ሎጎ ብራንድ ሰርቪስን ሳይሆን መወከል ያለበት የምትሰራውን ስራ ሳይሆን ማሳየት ያለበት አይደንቲፋይ ነው ማድረግ ያለበት አንተን። ሎጎ ማለት ስራህን የሚገልጽ አይደለም። ስራህን የሚገልጽ ብዙ ነገሮች አሉ። ብሮሸርም ቢዝነስ ካርድም ምንም እንትን ማድረግ ትችላለህ። ነገር ግን ሎጎ አንተን ነው ሊወክልህ የሚገባው። ለምሳሌ ያክል የናይኪን ሎጎ ካየን ማያውቀው ሰው የለም። ስለ ሩጫና ስለ ጫማና ስለ ምናምን አያወራም። ስለ ፊትነስ እንትን አያወራም። የስፖርት ጫማዎችን ልብሶችን ነው የሚያመርቱት። ናይኪ ግን ጀስት ሱሽ ነች አይደል? ሲምፕል እንትን ነች፣ ግን እሱ አይገልጽም። ግን ደግሞ አይደንቲፋይ ያደርጋቸዋል። አሁን ስናየው እንዴ ናይኪ የስትራንደም ራይት ራሱ ብናይ ጀስት ቼክሊስት አይደለ? ጀስት ዱ ኢት አይነት ቼክሊስት ነው አላማቸው። እሱ ራሱ ትልቅ እንትናቸው ነው። ከሎጎ ቀጥሎ የሚታወቁበት ሞቶ ወይም ስሎጋናቸው ጀስት ዱ ኢት ቀለል ያለ ነው፣ ሁሉም ሰው ያውቀዋል። ከሎጓቸው ጋር ራሱ ሪሌት ያደርጋል እና እሱ ነው ትልቁ ነገር። ሎጎ ዲዛይን ሲባል አሁን ሰርቪስ ሳይሆን መወከል ያለበት ብራንዳችሁን አይደንቲፋይ ነው መለየት ነው ያለበት ከማርኬቱ። እናንተን ለይቶ እንትን ማለት ነው ያለበት። ከኮምፒቲሽንም በደንብ ሊያወጣቸው እንትን ማለት ነው። እሱ ነው ያለው። አሁን ከለርም በጣም ወሳኝ ነገር ነው። 2 እንትኖች ከፍተን የምንሰራ ከሆነ እኔ እናንተ 2 ሬስቶራንት ብንከፍት አጠገብ ላጠገብ ሰርቪሳችን አንድ አይነት ቢሆን ምግባችን የሚሰራው አንድ አይነት ኪችን ቢሆን ከስተመሮች ባያውቁት ራሱ እነሱን ማለት ነው መምረጥ ይኖርባቸዋል። ምግብ ሲበሉ ብራንዲንግ ራሱ ይወስነዋል ያንተን ነገር። የሆነ ጥናት ተካሂዶ ነበርና ምንድነው የተደረገው? ምግብ አንደኛው ከማክዶናልድስ አንደኛው ደግሞ ብራንዱ አይታወቅም፣ ጀስት ጠቅልለው ነው የወሰዱላቸው እና ሁለቱንም ለተማሪዎች ሰጧቸው እና ቴስት አድርጉት ተባሉ። የማክዶናልድስ ብራንዱን ታውቀዋለህ፣ ጀስት ፓኬጂንጉ ምንም እያንዳንዱ ነገር በቃ ሪኮግናይዝ ታደርገዋለህ። ሁለቱንም እንትን አሉ።
ተማሪዎቹ 90%ዎቹ ቮት ያደረጉት ይሄኛው የማክዶናልድሶቹ ይጣፍጣል ነው ያሉት። ይሄኛው ሞር ቆንጆ ነው የተሻለ በርገር ነው ብለው ነው የመረጡት። ደግሞ ሁለቱም ከአንድ ካምፓኒ ነው ሄደው ሁለቱም አንድ አይነት በርገር ነው ውስጥ ያለው፣ ግን ደግሞ ፓኬጂንጉ ብቻ ያኛው ታረጋቸው። ይሄን ነው ምልክ አሁን በደንብ የሁለታችን ሬስቶራንት አለ። ያንተን ሬስቶራንት በደንብ ከለርፉል ካረከው፣ ይሄ ኢንቫይቲንግ ካረከው፣ በደንብ ብራንዲንግ ላይ ተጨንቀ ብትሰራው እና እኔ ጀስት አረንጓዴ ቀለም ቀብቼ ግድግዳውን ፕላስቲክ ወንበር አድርጌ ብሉ ብላቸው በጣም ለውጥ አለው። አንተ ራሱ ዋጋ ጨምረ ብጠራ አንድ አይነት ኪችን እየተሰራ አይሆንም። ብራንዲንግ ይሄ ነው ትልቅ ነገር ያለው። ኢትዮጵያ ውስጥ አሁን ካሉ ድርጅቶች ሪብራንድ ማድረግ አለበት ብለህ የምታስበው ድርጅት ማለት ነው? ሜንሊ የመንግስት ድርጅቶች ናቸው። ያለው ሎጎቸው ከሎጎ ስንጀምር ያለው ነገር ይሄ የድሮ ሎጎዎች ናቸው ያሉት የሚጠቀሙት ስታይሎች እስካሁን ያሉት እና እነሱ ካምፓኒዎች ትላልቅ የመንግስት እንትኖች እነሱ አክቹዋሊ ሪብራንድ እያደረጉ ነው። እነሱም ራሱ ኢቲቪ ራሱ በጣም ብዙ ጊዜ ሪብራንድ አድርጓል። ኢቨን ስሙን ኢቢሲ ብሎ ድጋሚ ኢቢሲ ድርጅቱ ነው አይ ቲቪ ነው በሚል ብዙ ጊዜ ወደ ድሮ ሎጓቸው የመመለስ እንትንም አለ። ያቺ እንትኗ የቲቪ ሎጎ ኮንሰፕቱን አላውቀውም፣ ግን አይካኒክ ነች። ልጅነታችንም ለምን እንደሆነ አክቹዋሊ እኔም ቢያስረዱን አሪፍ ነው። እንደው የሆነ እንትን ፋሚሊያር ስለሆነ እሱ ስናየው ወርክ አዲሱ ሎጎ የተሻለ ነው ብለን እናስባለን። በጣም ደስ ይላል። እውነት ብዙ ነው ልጅ እያገኘን ነው። እና ሌላው እስቲ እየጨረስን ነው እንትን ስለ ቲክቶክ እና ስለ ደግሞ ማህበራዊ ሚዲያን ለቢዝነስ መጠቀም የሚለውን ነገር ላይ ትንሽ እናወራና ምን ያህል ረድቶሃል? ስትጀምረው እንዴት ነበር? አሁን ያለው ነገር እንዴት ነው? ኦኬ ሶሻል ሚዲያ ያው ቀደም እንዳልኩት ትልቅ ዌፐን ነው፣ ብንጠቀምበት ባንጠቀምበትም። ሶሻል ሚዲያ ላይ ከመውጣታችን በፊት ስራችንን ከማውጣታችን በፊት እና በኋላ ያለው ልዩነቱ በጣም አይገናኝም። ኢቨን ልክ እንዳልኩ አሁን ግራፊክ ዲዛይን መስራት ከጀመርኩኝ ኦልሞስት ወደ ስራው ከገባው 2011 ላይ ነው የገባሁት። 6 ዓመት ማለት ነው። የተማርኩት ከዛ በፊት ነው። 6 ዓመት ቆይታ ላይ አሁን ባለው 1 ዓመት ወደኋላ ስንመለስ ልክ እንደዛ እንትን አላለም። ማርኬት ላይ ምንም ላይ አይገናኝም ምንም ካለው ነገር ላይ ማለት ነው። ይሄ ትልቁ የሶሻል ሚዲያ ኢምፓክት ነው። ሂውጅ ኢፌክት ነው ያለው። ምንም አይነት ነገር ቢሆን ጥሩ ነገር እስከሆነ ድረስ ይሸጣል ሶሻል ሚዲያ ላይ፣ ሰውም ራሱ ይፈልገዋል። አሁን አብዛኛውን ጊዜ ደግሞ ሰርቪስን ብቻ ፕሮሞት የምታረግ ከሆነ አይሆንም። ሎጎ ዲዛይን ነው የምንሰራው ብለን ሎጎ ብቻ ምንለቅ ከሆነ መሰላቸትን ይፈጥራል። አሁን ካየው አንዳንዴ የሆነ ኢንተርቴን የሚያደርጉ ነገሮች በመሀል ታስገባለህ፣ አስተማሪ ነገሮችን። ብዙ ጊዜ እናንተ ላይም ያሉ ላይክ ፈን የሆኑ ኮንቴንቶችን ትሬንዶችን ትጠቀማላችሁ እና በደንብ ይሄ በደንብ ቫይራል የወጣው እንትን ደግሞ አክቹዋሊ ከክላይንት ጋር ያጋጠመን እንትን ነው እና የስጋ ቤት ሎጎ ነበር የምንሰራው እና የሆነ ሎጎን ዲዛይን አረግን ላክንለት ለክላይንታችን ሪቪው እንዲያደርገው። 3 ዓመት ሆኖታል፣ 2 ዓመት 3 ዓመት እንደዛ አካባቢ ነው። ቼክ አረገው እና ኦኬ አይ ሸክላ ብታስገባልኝ አሪፍ ነው ዲዛይኑ ላይ ያላል። ኦኬ ሸክላ አስገባና ላክንለት። ሸክላውን ለማስገባት ብዙ እንትኖችን ሄደናል። ይሄ ሲምፕል በሆነ ዲዛይኑን በማይረዳ መንገድ ነው ከስሙ ጋር ነው ያስገባነው ሸክላውን። ቼክ አረገው አይ በጣም ቆንጆ ነው አሁን እየደረሳችሁ ነው። ከስር ደግሞ ከሰል ከላይ ጥብስ ቅጠል የምታደርግበት። ስለዚህ ያለ የቀረው ፎቶ አንስተን ሎጎ አድርገው ነው። እንደዛ እንትኖች አጋጥሞናል። የሆነ ቲክቶክ ላይ ራሱ ፖስት እናደርገው ይሄ ጨው ይኖረው አይኖረው እያለን እንትንና በጣም ኢንተረስቲንግ ነው። ዲዛይኒንግ ክላይንት ያጋጥማል ነገሮች። ያው አልቀጠለም ስራው ክላይንት ጋር፣ ምክንያቱም አንደርስታንድ ማድረግ ኢንተረስት አለ። አይ ቲንክ ፎቶግራፊ ነው የፈለገው፣ ፖስተር ፎቶ ነው የፈለገው፣ ወይ ፎቶ አንሳልኝ ለማለት ፈልጎ ይሆናል። እሱን ራሱ ማስገባት ይቻላል፣ ትሬስ አድርገህ ማስገባት ይቻላል። እና እነዚህ ነገሮች አሉት። ብዙ ነገር ይገጥማል። ግን ሶሻል ሚዲያ ላይ በጣም ትልቅ የሆነ ኮሚኒቲም ትገነባለህ። ደስ የሚለው ነገር ብዙ ሰዎች አንተን እንደ ኢንስፓይሬሽን ይወስደዋል። እሱ ትልቁ ነገር ነው። በተለይ ደግሞ እኛ ጋር ስትመጣ አሁን ተማሪዎች በተለይ ብዙ ኮንታክት ያደርጉናል። እኛም እናወራቸዋለን። አንዳንድ በቻልነው አቀል ለመመለስ እንሞክራለን። የተወሰኑ ኢሹዎችን እንትን ያደርጋሉ። ፕላስ ደግሞ ወደ እንትኑ መግባት ፈልገው
አንዳንዴ ይይዛል የኢኮኖሚ ፕሮብሌም ምናምን። በቻልነው አቅም አንዳንዴ እንትኖችን ቻሌንጆችን እያዘጋጀን መማር የሚችሉበትን አጋጣሚ እያመቻቸን ፕላስ ደግሞ ከተማሩ በኋላ አንዳንድ ስራዎችንም ሰፖርት ማድረግ ይኖራል። ኢንጀነራል ቴሌግራም ቻናላችን ላይ ደግሞ የስራ እድሎች ሲመጡ ፖስት እናደርጋለን። ጀስት ካምፓኒ ሪኩዌስት ያደርገናል በቪዲዮ ኤዲቲንግ ስኪል ነክ ነገሮችን ፖስት እናደርግላቸዋለን። ኢንተረስትድ የሆነ ሰው ኮንታክት ያደርገዋል፣ ዳይሬክት ክላይንቶቹን ማለት ነው። እኛ የምንጠቀመው ነገር የለም፣ ግን ከእኛን የሚያዩን ሰዎች ተጠቃሚ ይሆናሉ። ጥሩ ቫሊዩም ፕሮቫይድ እናደርጋለን ብዬ አስባለሁ ካለው እንትን ጋር እንደ ናይል ፕሮዳክሽን አንድ ላይ ስናስበው ማለት ነው። እንደ ብራንዲንግ ኤጀንሲ ነው በቃ አሁን ያለው ናይል ፕሮዳክሽን ተብሎ የታወቀው እና ሞር ቴክ ላይ የምንሰራለን። እቺ ፕሮዳክሽን የምትለዋን ወርድ በዚሁ መቀጠል አሳባላችሁ ወይስ አሁን 360 እየሆናችሁ ነው? ብዙ ሁሉንም ነገር እየሰራችሁ ነው እና ፕሮዳክሽን የምትለዋ ወርድ ከቪዲዮ ፕሮዳክሽን ጋር የማያያዝ ነገር የለም ሰው ላይ? አክቹዋሊ ከባለቤቴም ጋር ዲስከስ እያደረግን ነበር አንድ ላይ ስለሆነ የምንሰራው ያለውን ነገር። ምናልባት የቴኩን ቴክ ካምፓኒ ራሱን የቻለ ብራንች አውት ለማድረግ እሱንም እያሰብን ነው። ሞር ፕሮሰስ ላይ ነን። ጥሩ ሆኖ ባሰብነው መንገድ ከተሳካ በቅርቡ አዲስ የቴክ ካምፓኒ ላውንች እናደርጋለን ማለት ነው። እንደ ሶስተኛ ቢዝነስ ሞዴል ሊሆን ማለት ነው። ቆንጆ ነው ያለው ነገር። ትንሽ ፐርሰናሊ የማስበው ነገር ምንድን ነው እስካሁንም ድረስ የማላረገው ነገር በብዙ ሰዎችም ኮሜንት የደረሰ ነገር ማለት ነው። ፐርሰናሊ አቺቭ ላረግነው ነገር ላለው ነገር ግሬትፉል ነኝ፣ ግን ደግሞ ሳቲስፋይድ አይደለም። ብዙ መሰራት ይችላል ብዬ አስባለሁ። ግሪድ ነው አውቃለሁ፣ ግን ደግሞ በጥሩ መንገድ ከተጠቀምከው ብዙ ነገር አቺቭ ማድረግ ትችላለህ። አብዛኛው ሰው የሚያስበው ትንሽ እንትን የሚይዘን ነገር አለ። አሁን ስንመጣ አቅምን አውቆ መኖር ነው የሚባል አባባል አለ። እኔ አላምንበትም። አቅም አልተወሰነልንም። አቅምን ማስፋት እየቻልክ ለምን ባለህ አቅም ይሄ ነው አቅሜ ብለህ ለምን ትኖራለህ? ትልቁ ነገር ከጓደኞች ጋር ምንም ስናወራ እናደርጋለን፣ ዲስከስ እናደርጋለን እና ሞቲቬሽናል ስፒከር አይደለሁም፣ ግን ያለው ነገር ምንድን ነው አቅምን የምትወስነው ራስህ ነህ። አንዳንዴ የማይሆን ነገር አለ፣ እሱን የታወቀ ነገር ነው። ግን ደግሞ የሚቻል ነገር ከሆነ ለምን አናሰፋው? እና ለዛ ነው እሱ ይሄ ግሬትፉል ሆኜ እያለው ግን አቺቭ ደግሞ ማድረግ ይቻላል እና አሁን አብዛኛው ይሄ ቶክሲክ የሆነው ነገር እኔ ጋር አቺቭ እያደረኩ እንደሆነ አይሰማኝም። ብዙ ነገር ይሄ በቃ ብዙ የቀረኝ እንደሆነ እና ብዙ ጊዜ ራሱ እንትን እናደርጋለን ከባለቤቴ ጋር ስናወራ የመጣንበትን መንገድ ተመልከት፣ ይሄ ረጅም ነገር ነው ያለው፣ በጣም ብዙ ነገሮችን አቺቭ አድርገናል ምናምን። እሱ እንደ ባክ ይሆንና ግን ደግሞ ስቲል መግፋት ይቻላል ብዬ ነው የማምነው ካለ እንትን ጋር። ምክንያቱም አንድ ካምፓኒ ትልቅ ሆኖ ካየኸው እዛ ደረጃ ላይ የማደርስበት ምንም ነገር የለም። ሚስጥሩን የምትማረው እየሰራ በሄድክ ቁጥር ነው፣ ለማስፋት በሞከርክ ቁጥር ነው መንገዶችን የምታገኘው፣ ኦፖርቹኒቲዎችን የምንከፍተው። ቅድም እንዳልነው ሶሻል ሚዲያ ላይ ስራችንን ባናውጣ ኖሮ ልክ እንዳልኩት ቅድም እኔ ሎጎ ዲዛይን ማን ያህል ብዬ ብተው ኖሮ ባልሰማ ኖሮ አሁን ላይ ያለንበት ደረጃ ላንደርስ እንችል ነበር። ሶሻል ሚዲያ ላይ ስንገባ ኦፖርቹኒቲዎች መጡ ካለው በስራ በኩልም በምንም በኩልም ቅድም እንዳልኩ ቤተሰቦችንም ታፈራለህ፣ ሰፖርት የሚያደርግህም ሰው አለ። እሱን የምታገኘው አድቫንቴጅ የምታገኘው ራስህን ማውጣት ስትጀምር ነው። ይሄ ያለህን ነገር ለሰው ማሳየት ስትጀምር እንትኖች ነው ያሉት እና እንደ ስራ ስታስበው ምንም እንደብቀው ነገር የለም ካለው እንትን ጋር ኮንታክት ላረገን ሰው ሪች አውት ላረገን ሰው በቻልነው አቅም እንትን ማድረግ እንሞክራለን። አሲስት ለማድረግ ኢንተርንሺፖችን እንወስዳለን። ካምፓኒያችን ላይ ባለው ስፔስ ቼክ እያደረግን በተለይ ደግሞ ወጣት የሆኑ ተማሪዎች የስራ እድል ማግኘት የማይችሉት ምንም እነሱንም ቼክ እያደረግን አንድ ላይ በቃ እናመቻቻለን። ኢቨን እኛ ጋር መስራት ባይችሉ ስኪሉን ይዘው ወረቀቱን ይዘው ይወጣሉ ማለት ነው። እሱ ትልቅ አድቫንቴጅ ነው ብዬ አስባለሁ። ይሄን ያለው ባለ በጣም ኢንተረስቲንግ ነው። ያው ቀደም ነካክተከዋል እና ብራንች አውት አድርጎ የቴክ ዊንጉ ለራሱ የራሱን ካምፓኒ እንዲይዝ ማድረግ አሰባላችሁ። ግን አሰሆል እንደ ናይል ፕሮዳክሽን ፊቸር ፕላኖቻችሁ ምንድን ናቸው? ምን እንጠብቅ? እኛ የምናስበው ከፈጣሪ እርዳታ ጋር ቢገስት ብራንዲንግ ኤጀንሲ ለመሆን ነው ካለው ሎካሊም ኢንተርናሽናልም ኮምፒት ማድረግ እንድንችል ነው። ብቻችን ስታንዳርድ አናደርግም።
ኦፍኮርስ ኮምፒቲሽን አለ። ኮምፒቲሽኑ ደግሞ እንደ አድቫንቴጅ ከወሰድከው አሁን አብዛኛው ጊዜ ኮምፒቲሽን ሲባል ነገር በተለይ ሀበሻ የለመነው መቀኝለት እሱ እየሰራ እንዴት አላገኝም እሱ እኮ እንደዚህ እያገኘ እንደሱ አይደለም ማሰብ ያለው በምን አይነት መንገድ ነው እያገኘ ያለው እሱ ምን ልማር እችላለሁ እሱ ካሰብ ኦፍኮርስ ብዙ ይቀረናል። በጣም ብዙ አቺቭ ማድረግ ያለብን ነገሮች አሉ። ብዙ መማር ያለብን ነገሮች ኢምፕሩቭ ማድረግ ያለብን ነገሮች አሉ። ግን ደግሞ ከፈጣሪ እርዳታ ጋር የማይደረስ ነገር የለም ብዬ አስባለሁ። ናይል ፕሮዳክሽን ራሱን የቻለ የፕሮዳክሽን እና በተለይ ደግሞ ብራንዲንግ ኤጀንሲ ሰክሰስፉል ብራንዲንግ ኤጀንሲ አሪፍ ዲስከሽን ነበረ። ስለ ብራንዲንግ፣ ስለ ክሬቲቭ ኢንዱስትሪ፣ ስለ ግራፊክስ ዲዛይን፣ ስለ ናይል ፕሮዳክሽን ስለ ብዙ ነገሮችን አውጥተናል እና የመጨረሻ ማለት የምፈልገው ነገር ካለ ወር ደግሞ ለኦዲየንሶችን ማስተላለፍ ፈልገው መናገር የምፈልገው ነገር ካለ ንገረንና በሌላ ሌላ ስቴጅ ላይ ደግሞ ናይል ፕሮዳክሽን ደርሶ ድጋሚ እንገናኛለን። ደስ ይለናል። በጣም ደስ ይለናል። እዚህ ስቴጅ ላይ ኮሚኒኬት ማድረጋቸው እኛም በደንብ አድማየት እናደርጋቸዋለን። ካለው ነገር ሰዎቻችን ቼክ እናደርጋለን ማለት ነው። ቆንጆ ነው በጣም እና ብዙ የምንማራቸው ነገሮች አሉ። እኛም ፐርሰናሊ ከእናንተ ደስ ይላል ያለው ነገር። ግን አንድ ነገር ማለት የሚፈልገው ምንድነው በተለይ ለወጣቶች ደግሞ ታይም ማኔጅመንት ነው። አሁን አብዛኛው ሰው የሚያስበው ታይም ላይ ትክክለኛ ታይም መጥፎ ጊዜ ነው፣ ትክክለኛ ራይት ታይም እሱ ነገር አለና ከመስራት ሊሚት ያደርጋቸዋል። አዲስ ነገር ከመማር ሊሚት ያደርጋቸዋል። ስኪላቸውን በተቻለ መጠን ኤክስፓንድ ለማድረግ መሞከር፣ አንድ ይዘው ከሆነ በሱ ለመግፋት ከተቻለ ደግሞ 2-3 ስኪሎች ለማድረግ እሱ ነው። ግን ደግሞ ራይት ታይም አለ ብዬ ስ ታይም ነው ያለው እና የምታደርገው ነገር ነው ራይት ነው አንተ የምትሰራው ነገር ነው ታይም የሚያደርገው ብዬ አስባለሁ። ይህም እንደ ሞቲቬሽን ከሆነም ለወጣቶች ለሚመለከቱት ይሄ ለመጀመር ጊዜው አልረፈደም። ሶሻል ሚዲያ ላይም ለመግባት የምትፈልጉትን ስኪል አቺቭ ለማድረግ እሱ እንዳለ ሆኖ ጀምሩ ነው ትልቁ ነገር። ጀምሮ ኦፖርቹኒቲዎች ይመጣሉ። ባለው ነገር መጀመር በተቻለ አቅም ካሜራ ኳሊቲም ባይኖር ምንም ባይኖር ኮንተንት ለመስራት ካሰቡ ባላቸው ነገር ሲጀምሩ ኦፖርቹኒቲዎች ይመጣሉ። ብራንች አውት እያደረጉ ይሄዳሉ። ያኔ አድቫንቴጆችን ያገኛሉ። እሱ በደንብ ጠቃሚ ነው። ናይል ፕሮዳክሽንም እዚህ ከመድረሱ በፊት የሆነ ቀን እንዲህ እኮ ብጀምር ምናምን እስኪ ምናምን ተብሎ የሆነ ቀን ፖስት የተደረገ ቪዲዮ ነው ወይ ደግሞ የሆነ ጊዜ ነው የጀመረው። የሁሉም ሰው ራይት ታይም ሳይሆን የሚባል ነገር ያለው ያቺ ሞመንት የምትጀምርባት ሞመንት ያለችው እንጂ ራይት ወይ ሮንግ የሚባል ሳይሆን መጀመር ነው ያንን ነገር። ስለ እንዳልከው ነው ሞቲቬሽን ሊመስል ይችላል እንጂ ያው አክቹዋሊ ሞቲቬሽን ደግሞ ያስፈልጋል። አንዳንዴ ሞቲቬሽን ያስፈልጋል። ግን ሁሉም ነገር ተበላሽቶ ነው የሚጀመረው። ፐርፌክት ሆኖ የሚጀመር ነገር የለም። መጀመር ነው። መጽሐፍ ቅዱስም እኮ በመጀመሪያ እግዚአብሔር ብሎ በመጀመር ነው ቃሉን የሚጀምረው እና መጀመር የሚለው ቃል በጣም ወሳኝ ነው ብዬ አስባለሁ እና በጣም አሪፍ አድቫይስ ነው ብዬ አስባለሁ። አንድ ነገር ማለት የምፈልገው ደግሞ ናይል ፕሮዳክሽን ስንመጣ አብዛኛው ሰው የሚያስበው ብቻዬን እንደሆንኩ ነው። ብቻዬን አይደለሁም። ሞር ናይል ፕሮዳክሽን ላይ ስንመጣ አክቹዋሊ ከጎኔ እስከዚህ ድረስ እስካሁን ድረስ ሰፖርት ስታደርገኝ የነበረች አብራኝ የነበረችውም ወዳት ባለቤቴም አለች። ግሬትፉል ነኝ ላለው ነገር። ፕላስ ደግሞ ለወደፊት እስቲ ናይል ፕሮዳክሽንም በደንብ ብዙ ቲሞችን አክሴፕት ማድረግ የምንችልበት አጋጣሚም ካለ እነሱን ነገሮችንም እናደርጋለን። ኔክስት ስፖት ላይ እንገናኛለን። እናመሰግናለን በጣም ቴንኪዩ። አንተንም ከአንተ ጀርባ ብዙ ሰዎች እንዳሉ ባለቤትህንም በጣም እናመሰግናለን። እዚህ ድረስ መታችሁ ላይፍ ጆርናችሁንም የቢዝነስ ስላላችሁበት ቢዝነስ ሴክተርም ኦፕንሊ ብዙ ሰዎች ማያደርጉት ነገር ቢሆን ስላሉበት ነገር ኦፕንሊ ለሰው ሼር ማድረግ የለም አልተለመደም እና እሱን ስላደረጋችሁ በጣም እናመሰግናለን። እንግዲህ እንገናኛለን። እናመሰግናለን በጣም ቴንኪዩ በጣም
የዛሬው የሙያ ቶክስ ኤፒሶድ ይህንን ይመስል ነበረ። ዊ ሆፕ እንደወደዳችሁት። ብዙ ግራፊክስ ዲዛይነሮች፣ ብዙ ክሬቲቭ ኢንዱስትሪ ያሉችሁ ሰዎች ታውቁታላችሁ ናኤል ፕሮዳክሽን በሚለው የሶሻል ሚዲያ ስሙ። ዛሬ ከሱ ብዙ ነገር ተምራችኋል ብዬ አስባለሁ። እናንተም ያው እሱ እንዳለው ራይት ታይም ሮንግ ታይም የሚባል ነገር እንደሌለ እና መጀመር ብቻ እንደሚያስፈልግ ዛሬ ተምራችኋል ብዬ አስባለሁ። በሚቀጥለው ሳምንትም በሌላ የቢዝነስ ሴክተር ላይ ያለ አንድ እንግዳ ጋብዘን ስላለበት የቢዝነስ ሴክተር ወይ ስላለችበት የቢዝነስ ሴክተር ዲስከስ የምናደርግ ይሆናል። የዛሬው ኤፒሶድ ይህን ይመስላል። እናመሰግናለን። ሰብስክራይብ ያላረጋችሁ ሰዎች ከታች ሰብስክራይብ የሚለውን በተን በመጫን እና የደውል ምልክቷን በመንካት ፋሚሊ እንድትሆኑ እንጋብዛችኋለን። ቴንክ ዩ